ምን ነው ወንድምነት ዛሬ በጥፊ ልጀምራ ነው? የጥፊ አገልግሎት ጀምረናል። የና መምህራንን አሰማርታ ልዩ የሆነ የጥፊ አገልግሎት እየሰጠች ትገኛለች። ይሄን አገልግሎት ማግኘት የምትፈልጉ በየአቅራቢያችሁ ወደሚገኘው ገዳማት፣ አድባራት በመሄድ የዚህ ልዩ ዕድል ተጠቃሚ ይሁኑ። ገደላት እኮ ሴትዮዋን በኢየሱስ ይህ አገልግሎት በቅርቡ ስንዷን የተቀላቀላችሁትንም ይጨምራል። እናንተም ሼር በማድረግ የዚህ አገልግሎት ተጠቃሚ እንዲሆኑ የበኩላችሁ ቆዩ። እንዴ አፍንጫዋን እኮ እስኪ ነስራት ድረስ ነው ከግንባሯ ጋር አፍንጫዋን የመታው። ይሄንማ እኔ እርምሻም እቀጥለዋለሁ እዚህ እኛ ጋር በሉ ተመዝገቡ። ማቤት ቀልጦ ማቤት ይቀራል። ለኔም ስራ አለኝ ብሩክዬ። ድብድብ መድኃኔዓለም ክርስቶስ የዚህ ዕድል ተጠቃሚ መሆን ይፈልጋሉ? ዳጊ ይፈልጋል ይመስለኛል። ስንዷ እመቤት ልዩ ጥፊዎችን አዘጋጅታ በቆሎ ትምህርት ቤትና በገዳማት ያሰለጠነቻቸውን አጥማቂዎችና መምህራንን አሰማርታ ልዩ የሆነ የጥፊ አገልግሎት እየሰጠች ትገኛለች። ይሄን አገልግሎት ማግኘት የምትፈልጉ በየአቅራቢያችሁ ወደሚገኘው ገዳማት፣ አድባራት በመሄድ የዚህ ልዩ ዕድል ተጠቃሚ ይሁኑ። ኢየሱስ አፍንጫዋን ከግንባሯ ጋር ተነተ። ማለት የ20 ዓመት ፓስተሮቹ ነው ይሄን ሁሉ ያጠቃላል ብለህ ያልከው? ኧረ ብሩኬ እንደዚህ አንዳንዴ ማንተን እያልክ እነሱ ገና ሙሽሮች ናቸው። ሙሽራ አልታስለብደው እንዴ? ሙሽራ በባህላችን አሞራው በሰማይ ሲዋለ ነው የሚባለው። እሺ ዘግይታችሁ የመጣችሁ ወንድሞችና እህቶች ሰላም እያለ ዳጊሻዬ ብቻ ቀርቷል። ሰላም ይበልና ኦኬ። የተሰቀለው የክርስቶስ ስጋ ወይስ የማርያም ስጋ? እኔ ከትናንትና ይልቅ ለዛሬ፣ ከዛሬ ይልቅ ለነገ፣ ከነገ ይልቅ ለሚመጡት ወራቶች፣ ዓመታት የኦርቶዶክስ ምንድነው እንትኑ ነው ውሉ ነው የጠፋባቸው። በእውነት ውሉ ነው የጠፋባቸው። የትኛው በትምህርት ጉዳይ የትኛውን ያስተካክሉታል? በመጽሐፍ ቅዱስ ስንቱን ያርሙታል? መምህራኑ እዚህኛው የተቃወመውን እዛ ይደግፈዋል። ንጹህ ምንጮች አይደሉም ብለው የሚሉትን ንጹህ ምንጮች ናቸው ይላል። ማለት ጥራት ይጎላቸዋል ብለው ያሉትን ንጹህ ምንጮች ናቸው ይላል። የማርያም ስጋ አይደለም የተሰቀለው በመስቀል ላይ፣ ስለዚህ ቤዛ አትባልም ብለው ይላሉ። ኖ የማርያም ስጋ ነው የተሰቀለው፣ የማርያም ስጋ የምንበላው የምንጠጣው ብለው ይላሉ። ክርስቶስ አምላክ አለው ይላሉ። ክርስቶስ አምላክ የለውም ብለው ይላሉ። ማርያም ጥንተ አብሶ አለባት የለባትም ብለው ደግሞ የሚል ግሩፕ ደግሞ አለ። እንዲህ ያላችሁ ብትሄዱ በቤተ ክርስቲያኒቱ ውስጥ
ሁለት ዓለም ተፈጥሯል ማለት ነው። እና የትኛው ነው ትክክል ብሎ የሚለውን ለማወቅ ብዙ መድከም ያለባቸው አይመስለኝም። አንዱም ትክክል የሆነበት ነገር እንዳለ ስለማያሳይ ትክክል የሚሆነው ወደ መጽሐፍ ቅዱስ ትምህርት ሲመጡ ነው። ከዚህ ከመጽሐፍ ቅዱስ ትምህርት ውጭ ሲወጡ መጽሐፍ ቅዱስ ብቻ አይበቃንም ብለው ሲሉ አንድ ማዕት መጽሐፍቶች የተጻፉ እነዚህ መጽሐፍቶች ለሃይማኖት ማጽኛ ናቸው ብለዋሉ። ግን የሃይማኖታቸው መፍረሻ ነው እየሆኑ ያሉት። እግዚአብሔር ይርዳቸው። እኛ ግን በዚህ ሐሳብ ላይ እንቀጥላለን። ዳጊሻ ሰላም ይበልና እኔ ልጆቼን ትምህርት ቤት እስከማድረስ ድረስ ትንሽ ብሩኬ ቤቱን ትመራዋለህ። ዳጊ ሰላም በል፣ እንኳን ደህና መጣ። እሺ ኤርሚዬ፣ የሚመች ቦታ አይደለሁም። ሁላችሁንም ሰላም ብያለሁኝ፣ መልሼ እገባለሁ። ብሩኬ ግን ጸጋ በጣም እየተገለጠ ነው እና ተባረኩ። በደንብ አወራለሁኝ። ዛሬ ብዙ የምንለው ነገር አለ። ጌታ ይባርካችሁላችሁ ነው። አሜን። ብሩኬ ቤቱን ምራው። ሁለት ቦታ ግን እንፈልጋለን። እንግዶች ካሉ ሁለት ቦታ እንፈልጋለን። ግን በመጀመሪያ እዚህ ያሉት እንዲናገሩ እድል ስጣቸው። ጸጋ ይብዛልህ ብሩኬ፣ ተባረክ። ቤቱን ምራው። አሜን። እሺ ኤርሜ ተባረክ። ጌታ ኢየሱስ ይባርክ። ዳጊ እንኳን ደህና መጣ ብያለሁ። ሐሳቡን እናንሳበትና ከዛ ኦርቶዶክሳውያንን እንቀበላለን ማለት ነው። ከቤካ ልጀምር። ቤካ ለአንተ ድል ልስጥህ። በዚህ በተነሳው ርዕስ ላይ ምን ትለናለህ? ቤክ ይሻላል። እሺ ቤክ የለም። ሜርሲ እኔ ቦታ ለቃለሁ። ብሩኬ እኔ ለቃለሁ። አይ አለሽ ወይ ነው ያልኩት። አለሁ፣ መኖር አለሁ። እሺ በዚህ በርዕሱ ላይ ሀሳብ ማንሳት ትችያለሽ። ለአንቺ ድርሰት ትችያለሽ። እሺ ትንሽ ደቂቃ ትሰጠኛለህ? ትንሽ አይከንከንክ። እሺ ተባረኪ። ለፓስተር ቅድሚያ ልስጥ። በቃ ፓስተር በቃ እንግዲህ ብሩክዬ የተሰቀለው የክርስቶስ ሥጋ መሆኑን የምናምን ይሄ ጥያቄ ሞር አሁን ለመጣው አዲስ ትምህርት በዓለም ታሪክ በዓለም ባለችው የቤተ ክርስቲያን ታሪክ ውስጥ ተሰምቶም ታይቶም የሚታወቅ አይመስለኝ። ሰምቼ አላቅም። በምዕራቡም በምስራቁም ክርስትናን ጥንታዊን በጥንት ከያዙ እኔ አይመስለኝም። በጣም እኔ እውነት ነው ምልህ ብሩክዬ፣ ሙሉ ቀን መንፈሴ አይምሮ የተይዞበት የዋለ ጉዳይ ወዴት እየተኬደ ነው? እና እንግዲህ እግዚአብሔር ከምንጩ ሊያጠራው ፈልጓል። ነገረ ክርስቶስ እና ነገረ ማርያም እንግዲህ ያው ክርስቶስ ኢየሱስ ስጋ ለብሶ ወደ ምድር ስጋ ለብሶ ምድር ላይ ተልኮን ፈጽሞ የሄደበት ጉዳይ የነገረ ድነት ጉዳይ ነው። የነገረ ድነት ጉዳይ ደግሞ በኦርቶዶክስ ቤተክርስቲያን ተወሳስቧል። በጣም ተወሳስቧል። ውሉ ጠፍቷል። እንዴት አድርገው መልሰው ያው እኛ እንደምንለው ለድነታችንም ኢየሱስ ነው ብቻ ወይ እምነት ብቻ ትክክለኛ የክርስቲያን መማሪያ መጽሐፍ ቅዱስ ብቻ ብለው ከኛ ጋር አቋማቸውን እስካልገለጡ ድረስ ስተትን በስተት እየታረመ አንዱን ከአንዱ ጋር በጣም ደግሞ እኔ ከቤተ ክርስቲያኗ ሰዎች፣ አስተማሪዎች፣ ዲያቆናትም፣ መሪጌቶችም፣ ቀሳውስትም ምሁራኖቻቸው የምሰማው ነገር ስህተትን ስህተት ብለው ደፍረው አይናገሩ እና ለማስተባበል የሚካሄድበት መንገድ ያበቃለት ጊዜ ነው። አሁን ከነሱ ውስጥ ይሄንን የክርስቶስ ኢየሱስን የማዳን እውነት በኃይል እየሰበኩ ያሉ ሰዎች አሉ፣ ከታላላቆች ማለት ነው። እና መካከለኛ አቋምም የምትይዝበት ጉዳይ አይደለም። እንግዲህ በጣም ደግሞ በእድሜ የገፉ ሰዎች ነገረ ማርያምን እዚህ አድርሰውታል፣ በቃ ከስቅለት ጋር ማለት ነው። እና የሚበርድ እሳት አይመስለኝም። እግዚአብሔር ጀምሮታል።
አንድ መጽሐፍ ላይ ትንቢት መጽሐፍ ላይ ይመስለኛል ምድርና ሰማይን አንድ ጊዜ እግዚአብሔር አናውጣለሁ እንዳለ እንግዲህ ለዘመናት አይነኬና አይደፈሬ የሆኑ በተለይ የነገረ ማርያም በተለይ ልዩ ማርያም ማለት በኢትዮጵያ አውድ ያለችውን ማርያም በሰው ነፍስና ሕይወት ውስጥ የነገሰችውን ማርያም ከመሰረቱ እግዚአብሔር ሊንድ የፈለገ ይመስለኛል እና በጣም እንደሚወዛገቡበት አሁንም ግራ የተጋባ ሁኔታዎች እንደሚፈጠሩ ይሄ ደግሞ ለሌሎች በቅን ልብ በእውነት የእግዚአብሔርን ቃል ለመስማት የሚፈልጉበት ደግሞ ሰዓት የደውሉ ሰዓት ነው እግዚአብሔር እና በእግዚአብሔር ልጅ በኢየሱስ ክርስቶስ የማዳን ሥራ ትክክል እኩል የሆነ ነገር እየተሰጠ እንግዲህ ማንታገሰው ራሱ እግዚአብሔር የማይታገሰውን ጉዳይ ላይ ተመቷልና የተሰቀለው እኛ መቼም ምንም የማንደራደርበት ነው የክርስቶስ ሥጋ ነው የማርያም ሥጋን እንዴት አድርገው ዛሬ ብዙ እንትኖች ውስጥ እየገባው ሰማ ነበር ለማስታረቅ በጣም የማይቻል እናቱ አይደለችም ወይ ምናምን እንደዚህ አይነት በቃ ደካማ መልሶችን በእርግጥ እየሰማው ነው ያለሁት ለማንኛውም ቤተክርስቲያን ለዚህ መልስ መስጠት አለባት ማለት ነው የኦርቶዶክስ ቤተክርስቲያን ቁልጭ ያለ እንግዲህ ባለፈው በስቅለት ቀን አትደንግጡ ብለው ስለ ክርስቶስ ዘላለማዊ ቤዛ እሱ ብቻ ቤዛ መሆኑን የተናገሩ ግልጽ ወንጌል የተናገሩትን አባት እንደተቃወሙ እነዚህን አባቶች ምን እንደሚሉ እንጠብቃለን እና እኔው ለመስማት ነው እዚህ ቁጭ ያልኩት መጨረሻ ላይ ደግሞ ከእግዚአብሔር ቃል ጋር ያለውን ነገር አብረን ሪፍሌክት እናደርጋለን ብዬ አስባለሁ እና በጣም አትደንግጡ ግን ጨምሯል ሁሉን ያስደነገጠ ነው በነገራችን ላይ ሁሉም ማስተያየት ለመስጠት የተሰባሰቡ የተነጋገሩት ጋር የተወሰነ ሰዓት ላይ ገብቻለሁ ሰምቻለሁ በቃ ያ ድፍረት ያ ስድብ ያ ወኔ ያ እንትናቸው ሁሉ ጠፍቷል እና እግዚአብሔር ማስደንገጥን ጀምሯል አሁንም አትደንግጡ ብለን እንቀጥላለን ማለት ነው ብሩክዬ አይመስልም ተባረኪ ፓስተር አሁን እኮ ትልቁ ችግር የሆነው በኢትዮጵያ ኦርቶዶክስ ያለው የማርያም ትምህርት ነገረ ማርያም ሳይሆን ነገረኛዋ ማርያም ሆነብን እኮ ችግሩ እሱ ነው ነገረኛዋ ማርያም ሆነችብን የጌታ የሆነውን ሁላ እየወሰደች ጌታ ያደረገውን ሁላ እሷ አድርጋ የማዳኑን ሥራ ተካፍላ ደግሞ በበላይነት በብቸኝነት ይዛ ነው ያለችውና የኢትዮጵያ ኦርቶዶክስ ነገረ ማርያም አይደለም ነገረኛዋ ማርያም ነው የሆነውና መጽሐፍ ቅዱስ የማያውቀው ትምህርት ነው እነሱ የፈጠሩት ግን ማርያም የሚል ስም የሰጧት ጣዖት የሆነች እና ጣዖት የሆነ ትምህርት ነው ያለው እንጂ የመጽሐፍ ቅዱስ ነገረ ማርያምም ትምህርት የለው በኢትዮጵያ ኦርቶዶክስ እና እነዚህ ሰዎች ደግሞ ሲናገሩት እንዴት እንደደነገጣችሁ ገርሞኛል ታምረ ማርያም ታምር 12 ምንድነው የሚለው በደሟ እኮ ነው የሚለው አይደል እንዴ በደሟ ነው የሚለው ከልጇ ጎን በፈሰሰ ደሟ ነው የሚለው መጽሐፉ ላይ ያለው ነው እነዚህ ሰዎች እየተናገሩ ያሉት መጽሐፉ ላይ መጽሐፍቶቻቸው የሚናገሩትን ነው ብፁዕ አቡነ ስቅኤልም የተናገሩት ያኛውም ደግሞ አባት የተናገሩት በኢትዮጵያ ኦርቶዶክስ ያለውን ትምህርት ነው እና በኢትዮጵያ ኦርቶዶክስ ያለው የማርያም ትምህርት ነገረ ማርያም ሳይሆን የነገረኛዋ ማርያም ትምህርት ነው ያለው የጌታ እናት አይደለችም ምክንያቱስ ለሰዎች ብላ ሞታለች በኢትዮጵያ ኦርቶዶክስ ያለችው መጽሐፍ ቅዱስ ላይ ያለችው ደግሞ መድኃኒት የምትልናት በኢትዮጵያ ኦርቶዶክስ ያለችው ቤዛ የምትሆናት መጽሐፍ ቅዱስ ላይ ያለችው ደግሞ ንጉሷን ቤዛ ብላ መጠራናት እና አይገናኝም መጽሐፍ ቅዱስ ላይ ያለችው የጌታ እናትና በኢትዮጵያ ኦርቶዶክስ ያለችው ነገረኛዋ ማርያም አይገናኙም ስትፈልግ ሰው በጦር ወቅታ መገለናት እኮች ታውቃላችሁ ይሄን ሰው በጦር ወቅታ አገላለች ስትፈልግ ደግሞ ሰው ወደ ውሻ ምትቀይርናት ደስ ሲላት ደግሞ ለውሻ በጫማዋ ምታጠጣናት ደስ ሲላት ደግሞ ወንድ እንዳታገቡ ብላ ምትከለክልናት በቃ ድንግልና አንጠብቅ እኔ በአንተ ፍቅር ምናምን ምትልናት ስትፈልግ ደግሞ ለአባ ጊዮርጊስ ዘጋስጫ ጡቷን ብታጠባናት ደስ ሲላት ደግሞ ትሄድና መቀመጫዋን ትደፍንለታለች እኔ እንደውም አባ ጊዮርጊስ ዘጋስጫ እንደነዚህ አይነት መጽሐፍቶችን መጻፉ አያስገርመኝም
ታዲያ መቀመጫው ተደፍኖ ምን ይጻፍ ታዲያ? ከዛ በላይ ሊጽፍ የሚችለው መቀመጫው ሲደፈን ያው አናቱም ጭንቅላቱም ይደፈናል። በቃ ሊጽፍ የሚችለው እሱ ነው። በቃ ገላግለው እኮ ገላግለው በየት በኩል ይተንፈሰ ሰውዬ እና ሊጽፍ የሚችለው ከዚህ የዘለለ አይደለም። ከዚህ የዘለለ አይደለም። እና እዛ ቤት ያለው ትምህርት ይሄ ነው። በቃ የተደፈነ ትምህርት ነው። የተደፈነ መጽሐፍ ጻፈ። ግራ የገባው መጽሐፍ ጻፈ። እና ከዚህ የተለየ ሊጽፍ የሚችል አይደለም አሁን ይሄ ሰው ማለት ነው። ኢትዮጵያዊ ሊቅ ተብሎ ይወራለታል። ከዛ ኢትዮጵያዊ ሊቅ። እሺ ማንል ቤካ እየጠርቼ ነበር። አሁን ጠርቼ ነበር፣ ለአንተ እድል ሰጥቼ ነበር እንድትናገር። እሺ ብሩኬ ምን ነበረ በርዕሱ ላይ ሐሳብ አንስተን ከዛ ኦርቶዶክሳውያንን እንድንቀበል ነው ፕሮግራም ያደረግነው። ቀጣዩ ለአንተ እድል ሰጥቻለሁ። ነው ብሩኬ ችግር የለውም። እኛ ከምናወራ ኦርቶዶክሳውያን ገብተው ዩቲዩብ ጀምር ነው የሚሻለው ብዬ ነው የማስበው። ቢኮዝ ሁላችንም ሪፍሌክት ተመሳሳይ የተደጋገመ ነገር ነው የምናወራው። የተለየ ነገር ብዙ እናወራለን ብዬ አላስብም። ወደ ውይይቱ ምንገባ አሪፍ ነው ባይ ነኝ። ጸጋ ይብዛል አባኮ። መልካም እሺ። ምናልባት ሐሳብ ማንሳት የምትፈልጉ ካላችሁ ቅድሚያ ለእናንተ ልስጥና ኦርቶዶክሳውያን እንቀበል። ኢትስ ማይ ታይም ሚሚ ቢኒ የምትሉት ነገር ካለ ቅድሚያ ለእናንተ ልስጥ። እሺ ሰላም ለእናንተ ይሁን። እንደገና ትንሽ ነገር ልበልና እኔ ታች ልሁንላችሁ ቦታ እንዳያንሰን። እሺ ክብር በሰማይና በምድር ለእግዚአብሔር ይሁን። እንግዲህ ይሄ ፈጽሞ መጽሐፍትንና የእግዚአብሔርን ኃይል አታውቁምና ትስታላችሁ። ይሄ እንግዲህ የእግዚአብሔርን ቃል አለማወቅ ነው ማለት። ፊደል ይገድላል፣ መንፈስ ግን ሕይወትን ይሰጣል። የነገርኳችሁ ቃል መንፈስ ነው፣ ሕይወት ነው ያለው። እንግዲህ ቃል መንፈስ ሆኖ በትክክል ከሱ ጋር መጽሐፍትም ደግሞ ስለሱ እንደሚናገሩ አውቆ ሰው ወደሱ ሕይወት እንዲሆንለት ካልመጣ በስተቀር ቢሰማ እንኳን ዳሩ ግን የሰሙት ቃል ከሰሚዎቹ ጋር በእምነት ስላልተዋደ አልጠቀማቸውም ነው የሚሆነው። እንግዲህ ስለ ቅድስት ማርያም የሚወራው ነገር ፈጽሞ የእግዚአብሔር ቃል ከሚለው ውጪ የሆነ የእግዚአብሔርን ፕሮግራም ምን እንደነበረ እንኳን ካለማወቅ የመጣና ከመዘንጋት የተነሳ ነውና ለምሳሌ የሰው አፈጣጠር እንዴት ነበረ? መዝሙር 139 ላይ አንተ ኩላሊቴን ፈጥረሃል፣ በምድር በታችኛው ክፍል በተሰራው ጊዜ ያልተሰራ አካሌን አየህ፣ ግሩምና ድንቅ ሆኜ ተፈጥሬያለሁና አመሰግናለሁ ነው የሚለው። ጌታ ኢየሱስ ክርስቶስ ደግሞ በኩሩን ወደ ዓለም ሲያገባ እነሆ መባና መስዋዕትን አልወደድክም፣ ነገር ግን ስጋን አዘጋጅህልኝ፣ በመጽሐፍ ጥቅል ስለኔ እንደተባለ አምላኬ ሆይ ነው ፈቃድህን ላደርግ መጣሁ ነው የሚለው። እንግዲህ የእሷ ስጋ ነው በመስቀል ላይ የተሰቀለው እየተባለ የሚወራ ከሆነ ስጋን ለእሷ ራሱ የሰጠው ማን ነውና ነው እሷ ለሱ ስጋ ሰጥታለች ብለን የምናወራው? ማለት እሷን ራሱ የሰራው ስጋን አዘጋጀህልኝ ተብሎ እንደተጻፈ በኩር ወደ ዓለም ሲገባ በተዘጋጀው ስጋ በኩል ነው እሱ የተገለጠው። እንዴ ይሄ እኮ የእናንተ ጠማምነት ነው። እንደ ሸክላ ዕቃ የምትቆጥሩ አይደላችሁም። በውኑ ስራ እኮ ሰሪውን አልሰራኸኝም ይለዋልን? ወይንስ የተደረገው አድራጊውን አታስተውልም ይለዋል? እንዴ ከሰሪው ጋር እንደውም ለሚታገል ወዮለት። በምድር መካከል ያሉ ሸክላ አይደላችሁም ወይ? ጭቃ ሰሪው ምን ትሰራለህ? ወይስ ስራህ እጅ የለውም ይላልን ነው ይለው እኮ መጽሐፍ። ጳውሎስ ራሱ እኮ በሮሜ ምዕራፍ 9 ቁጥር 20 ላይ ይሄንኑ ሐሳብ እኮ ወስዶ እኮ ነገር ግን አንተ ሰው ሆይ ለእግዚአብሔር የምትመልስ ማን ነህ? ስራ ሰሪውን ስለምን እንዲህ አድርገህ ሰራህ ይለዋል ወይ? እንዴ በሆድ ውስጥ አጥንት እንዴት እንደሚገጣጠም አታውቅም፣ ሁሉንም የሆነ የእግዚአብሔርን ስራ አታውቅምና ነው እኮ የሚለው መጽሐፍ። እግዚአብሔር በፈጠረው ፍጥረት ላይ የሚፈልገውን ነገር የማድረግ ሉዓላዊነት እንኳን እንዳለው እንኳን አለማወቅ ነው የሚመስለኝ። ምክንያቱም በተዘጋጀው ስጋ በኩሩን ወደ ዓለም አስገብቶ እነሆ እሱ በእግዚአብሔር መልክ ሲኖር ሳለ መተካከል መቀማት እንደሚገባ አልቆጥሮ በምስሉ እንደ ሰው ተገኝቶ የባሪያ መልክ ያዘ፣ ለሞት እንኳን የታዘዘ ሆነ። ስለዚህ ነው ራሱን ባዶ አደረገ፣ እግዚአብሔር ያለ ልክ ከፍ ከፍ አደረገው፣ ከስሞች በላይ የሆነውን ስም ሰጠው። የመለኮት ሙላት በሰውነቱ ተገልጦ እነሆ
ፈቃድህን ላደርግ መጣሁ፣ ስለዚህች እኮ ወደዚህ መጥቻለሁ ነው ያለው። እንዴ የምንበላው ድንቹ ሽንኩርቱ እኮ የሷ ነው እንዴ? ፍሬን የሚሰጡ ተክሎች እንደየወገኑ ታብቅሎ ሁሉ ስለ ፈቃድ ተፈጥረዋል ተብሎ እንደተጻፈ ሁሉን የሰራ እግዚአብሔር ነው እንጂ ለመሆኑ የሷ ድርሻ ምንድነው? ከምን ጋራ ነው የምታያይዙት? ራሱ ሁሉ እኮ ስለ ፈቃድ ተፈጥረዋል ነው የሚለው። በባህር ያለውን ይሁን በምድር ላይ ያለውን እንደየወገኑ ፍሬን የሚሰጡ ተክሎች እግዚአብሔር ሲጀመር መጀመሪያ ፍሬ እንኳን አይደለም ፍሬን የሚሰጡ ተክሎች ነው ያወጣው። የተፈጠረው ነገር ሁሉ ነው የምንበላው እሱ ነው። የፍጥረታዊው ነገር እንደገና የምንበላው ስጋና ደም የሷ ነው። እግዚአብሔር የሰራው እንዴት እንደሰራ ለማወቅ ነው። ፈጽሞ ከእውቀት ነፃ ከመጽሐፍ ቅዱስ ውጪ ከእግዚአብሔር ቃል ውጪ የሆነ ነገር ነው እየተወራ ያለው። ምክንያቱም እግዚአብሔር የማዳንን ስራ እግዚአብሔር በፍጥረቱ ላይ እግዚአብሔር በሰራው ስራ የፈለገውን ነገር የማድረግ ሉዓላዊ አምላክ መሆኑን መጋፋት ነው የሚሆነው። ስለዚህ የማይገናኝ ነገር ነው እየተወራ ያለው። ፈጽሞ እሷንም ለሷም እንኳን ስጋ የሰጠው እሷንም እንኳን የሰራና የፈጠረ የመረጠን እሱ ራሱ ስለሆነ በሰራው ነገር ላይ የመሰልጠን የራሱ ሉዓላዊ የአምላክ ማንነቱ ስለሆነ ከፍጥረታዊ ነገር ጋር የሚገናኝ ከሰዎች ጋር የሚገናኝ በሰዎች ፈቃድ የሆነ አንዳች ነገር የለም። ስለዚህ አስተውሉ። እግዚአብሔር እሱ በክርስቶስ ኢየሱስ በኩል አንድያ ልጁን እስኪሰጥ ድረስ ዓለምን የወደደበትን ፍቅሩን ለመግለጥ ያደረገው ነገር በፍጹም ከኛ በምድር ካለ የሰዎች ሐሳብ አይደለም። ይሄ ልክ በሁለተኛ ቆሮንቶስ ምዕራፍ 10 ቁጥር 5 ላይ በእግዚአብሔር ዕውቀት ላይ የሚነሳውን ከፍ ያለውን የሰውን ሐሳብ እናፈርሳለን፣ አእምሮን ሁሉ ለክርስቶስ እንማረካለን፣ መታዘዛችሁ በተፈጸመ ጊዜ አለመታዘዝ ልንበቀል ተዘጋጅተናል ነው የሚለው። ይሄ በእግዚአብሔር ዕውቀት ላይ የሚነሳ ከፍ ያለ የሰው ሐሳብ ነው እንጂ በሰው ፈቃድ በቅድስት ማርያም በኩል የተደረገ ምንም አይነት በሷ በኩል የሆነ ምንም አይነት አንዳች ነገር የለም። በመታዘዟ ብድራትን ትኩር ብላ መመልከቷ ሽልማትን ከእግዚአብሔር ዘንድ ያሰጣታል እንጂ እሷ በሷ ፍላጎት የሆነ አንዳች ነገር የለም። እግዚአብሔር ነው ከወደደን ከትልቅ ፍቅሩ የተረሳ አንድያ ልጁን ሰጠ። ከሴት የተወለደው ከሕግ በታች የተወለደው ልጁን ስለላከ ወደ ዓለም በኩሩን ሲያገባ መባና እደግመዋለሁ መባና መስዋዕትን አልወደድክም፣ ነገር ግን ስጋን አዘጋጀልኝ። ስጋውን ያዘጋጀው ራሱ እግዚአብሔር ነው እንጂ ከማንም ፈቃድ ተነስቶ ለእግዚአብሔር ሐሳብና ፈቃድ አስተዋጽኦ ያደረገ ምንም አይነት ልዩ ፍጥረት የለም። ጸጋ ይብዛላችሁ። አመሰግናለሁ። ተባረኩልኝ። አሜን። ተባረክ። ኢትስ ማይ ታይም። ጌታ ኢየሱስ ይባርክ። እሺ ኦርቶዶክሳዊ መላክ ትችላላችሁ። አሁን ርዕሱ ላይ ማውራት የሚችል ደግሞ መጽሐፍ ቅዱስን እየጠቀሰ ማውራት የሚችል መግባት ይችላል። ጫማ ቤዛ ከተባለ ማርያም ከጫማ ታንሳለች የሚል አይነት ኦርቶዶክሳዊ ሳይሆን የምንፈልገው ጥቅስ እየጠቀሰ ይሄው እዚህ ጋር እንደዚህ ይላል ብሎ ማሳየት የሚችል ኦርቶዶክሳዊ ብቻ ይግባ። እናንተን እንቀበላለን። ከናንተ ጋር ለመወያየት ዝግጁ ነን ማለት ነው። ገስት መላክ ትችላላችሁ። ከዚህ በኋላ ኦርቶዶክሳዊ ይሄ ተውት። አሁን ምን ሊያደርግ ነው የገባው? ይሄ ይማር። አንድ አመት ከዚህ በኋላ ቲክቶክ ሳትገባ ተማር። መጽሐፍ ቅዱስን አጥና። መጀመሪያ መጽሐፍ ቅዱስን አጥና። ኦርቶዶክሳውያን መወያየት የሚችሉ በማስረጃ እየጠቀሱ መወያየት የሚችሉ ኦርቶዶክሳውያን መጽሐፍ ቅዱስ እየጠቀሱ ማውራት የሚችሉ ኦርቶዶክሳውያን ይግቡ። ማስረጃ መጥቀስ ማሳየት የምትችሉ ኦርቶዶክሳውያን ግቡ። ልጆችና አጫዋቾች ዛሬ ባትገቡ ጥሩ ነው። ልጆች አጫዋቾች አትግቡ ዛሬ። መጽሐፍ ቅዱስ እየጠቀሳችሁ በደንብ ማሳየት የምትችሉ ብቻ ግቡ። እሺ፣ መጽሐፍ ቅዱስ እየጠቀሳችሁ ማሳየት የምትችሉ መሞገት የምትችሉ ይሄ ትምህርት እውነት ነው ማለት ይሄ ትምህርት እውነት ነው ትክክለኛ ነው ብላችሁ የምታምኑ ብቻ ግቡ።
አይ ትክክል አይደለም የምትሉ ከሆናችሁ አትግቡ እናንተም በቃ። ምክንያቱም አንድ አይነት ስለሆነ ሐሳባችን ማለት ነው። እኛም በመስቀል ላይ የተሰቀለው የማርያም ስጋ ነው ብለን አናምንም። አይ ትክክል አይደለም አናምንም ካላችሁ እናንተም አትግቡ። ያስተማሩት ትምህርት ትክክል ነው ማስረጃ አለን ብላችሁ የምታምኑ ኦርቶዶክሳውያን ካላችሁ ግቡ። ያ ግቡ እናንተ በማስረጃ እናወራለን ማለት ነው። እሺ ሚሚ አለሽ? ኦርቶዶክሳውያን እስኪገቡ ሐሳብ እናንሳ። ጸጋ ይብዛላችሁ ሁላችሁ። እንግዲህ ክብር ለእግዚአብሔር ይሁን። በእርግጥ ሰሞኑን ደንግጠናል። በጣም እኔ አዝኛለሁ በግሌ። በጣም የሚያስደነግጥ የሚያሳዝን ነገር ነው። ብዙ የስተት ትምህርቶች ሰምተናል፣ ግን ይሄኛው ደግሞ ለየት ያለ ነው። እንደው የተሳሳቱ ሰዎች ጻፉት እንጂ በመጽሐፍ ላይ እንደዚህ በግልጽ ግን በአደባባይ ይሰበካል ብዬ ገምቼ ማሰቤም አላውቅም። በርካታ ስህተቶች ነበሩ። እንግዲህ ቀደም የታወቀ ምናልባት ሰው ገብቷል። እስቲ ብሩኬ ሰማለሁ። እሺ ትሰሚያለሽ? ሚሚ አለው አይደል? ትሰሚያለሽ? እሺ ይበላችሁ። እንኳን ደህና መጣ። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ስም ማን ነው? የብሌን። እሺ እሺ። ከየት ቤተ እምነት ነው? ኦርቶዶክስ ነኝ። የተሰቀለው የክርስቶስ ስጋ ወይስ የማርያም ስጋ ነው? ርዕሳችን ይሄ ነው። የክርስቶስ ነው። የክርስቶስ ስጋ ነው የተሰቀለው። የማርያም ነው ብለህ አታምንም? ያ ማለት ያው ልትመሰክር ነው የገባኸው ማለት ነው። አንድ አይነት ነው እምነታችን። ይሄ ትምህርት ምናቀው የተማርነው ትምህርትም አይደለም። መጽሐፍ ቅዱስ ላይም እንደዛ የሚል የለም። የክርስቶስ ደም ይላል እንጂ የድንግል ማርያም ደም ስጋ የሚል ስለሌለ እና የክርስቶስ ስጋ ነው እንጂ የተሰቀለው የማርያም አይደለም ነው። ለምን ደሞ አትቀበሉ? በእኛ ቤተክርስቲያንም እንደዛ የሚባል የለም። ታዲያ እነዚህ አባቶች ሙስሊም ናቸው እንዴ? በእኛ ቤተክርስቲያንማ የሚባል የለም ማለት የለብም። ምክንያቱም ይሄን የተናገሩ ሰዎች በነዛ ማለት በአንድ ወይ በሁለት ግለሰብ ብቻ የቤተክርስቲያን ትምህርት ነው ልንል አንችልም። እነሱ እኮ ያንን ነገር ሲናገሩ የሆነ የቤተክርስቲያን መጽሐፍ ጠቅሶ መሆን አለበት። ለምሳሌ እነሱ ግን የራሳቸውን ስሜት ሐሳብ ተናገሩ እንጂ የቤተክርስቲያኒቷን መጽሐፍ ጠቅሰው ወይ መጽሐፍ ቅዱስን ጠቅሶ አይደለም ያስረዱት። ለምሳሌ ተአምረ ማርያም ነው ልንል አንችልም። እኮስማኝ ተአምረ ማርያም የቤተክርስቲያኑ ተዋ መጽሐፍ ነው አይደል? ተአምረ ማርያም አዎ። ተአምረ ማርያም ላይ እኮ ታዲያ እነሱ ያስተማሩትን ትምህርት ይናገራል። እንደዛ የሚላለው? አዎ በደንብ አለው። ተአምር 12 ላይ ከልጇ ጎን በፈሰሰ ደሟ እኛን ንጹሃን አድርጋ ይላል። ከልጇ ጎን በፈሰሰ ደሟ ነው የሚለው ተአምረ ማርያም ተአምር 12። እንደዛ ከሆነ እኔ ልክ ነው ብዬ አላምንም። እንደዛ ላይ እንኳን ቢሆን ማለት ከኪሳቸው አምጥቶ ያስተማሩት አይደለም። መጽሐፍቶች ድርሳነ ኪዳነ ምሕረትም ላይ ይላል፣ ተአምረ ማርያም ላይ በእርግጥ ልክ ነው። ግን እነሱ ሲናገሩ መጽሐፉን አልጠቀሱም። ግን ያው እንደዛ የሚል ካለ አላየሁትም። እኔ በራሴ በእርግጥ አላየሁትም፣ ግን መጽሐፉን ላይ አናነበብኩትም። እስኪ አንብበው። አሁን ይታያል። ይኸው ዳጊ ከፍቶልሃል። ይታያል ዳጊ ከፈተው። እስኪ አንብበው። አይ ልክ ነው ጽሁፉ በእርግጥ እንደዛ ነው የሚለው። አዎ በትልቁ ሆኗል አሁን በደንብ እንዲታይክ። ይህችም እመቤታችን ናት ከንጉስ ልጇ ጎን በፈሰሰ ደሟ ይላል። ታዮ ልክ ነው። እነዚህ ሰዎች ሲናገሩ
በዚህ ትምህርታቸው ምክንያት ሲወገዙ ማለት ከቤት እንዳይወጡ ሲከለከሉ ትምህርታቸው ኑፋቄ ነው ሲባል ሰምተናል አይደል? በአባቶች የኚህን ሰውዬ ግን የብፁዕ አቡነ ሕዝቅኤልን ትምህርት ግን የተቃወመ አንድም አባት የለም። ለምሳሌ ልክ ነው። እርግጥ እሱ መቃወም የነበረባቸው ነው። ያው አንዳንድ በግለሰብ ደረጃ የተናገሩ አሉ፣ ግን ያው በዛ ልክ አይደለም እንጂ ብፁዕ አቡነ ገብርኤል ላይ የተማረውም ያልተማረውም ሲሳደብ ነበር፣ ደስ የማይል ነገር ሲናገር ነበር። እኚህን አባት ግን አንድም የቤተክርስቲያን አባት ወጥቶ እዚሁ ቲክቶክ ላይ ያሉ ልጆች ናቸው ያዩት ሲቃወሙ እንጂ በአባት ደረጃ ማንም ሲቃወማቸው አልተመለከትኩም። አንተ ግን አላምንም ስላልክ በቃ አንተን ምንም ልልህ አልችልም። ጥሩ ነው። የጌታ ስጋና ደም ነው በመስቀል ላይ የተቆረሰው የፈሰሰው ብለህ የምታምን ስለሆንክ በቃ ተባረክ። እምነትን ይዘህ ቀጥል። መጽሐፍ ቅዱስን በደንብ አንብብ። እሺ ተባረክ። እሺ ላኩ። ኦርቶዶክሳውያን፣ ሌሎች ኦርቶዶክሳውያን ካላችሁ ላኩ፣ እንቀበላችኋለን። ሌሎች ኦርቶዶክሳውያን ገስት ላኩ፣ እንቀበላችኋለን። እሺ ዲያቆን ይሄን ትምህርት የምትቃወሙ እሺ፣ ኤርሜ ታብታብ ለማድረግ እንዲመች በትልቁ ይሄ ትምህርት ትክክል ነው የምትሉ ናችሁ። እሺ የምትልኩልን። የምትቃወሙ ከሆነማ አንድ አይነት ሐሳብ ነው ያለን። እሺ የምትቃወሙ ከሆነ አንድ አይነት ሐሳብ ስለሆነ ያለን ትርጉም አይኖረውም። ትምህርቱ ትክክል ነው የምትሉ ሰዎች ካላችሁ ላኩልን እና ማስረጃ እንድትሰጡን ስለምንፈልግ ነው። እሺ ዲያቆን ዳኒ የኢየሱስ ነው የሚለው በቃ የኢየሱስ ሆኖ የማርያም ስጋ ነው የተሰቀለው አይደለም። አሁን ይሄም ወንድማችን ይሄ ትምህርት ትክክል አይደለም የሚለው ወንድም ነው። ዲያቆን ዳኒ የማርያም ቢሆን ነበረ የማርያም ስጋ ነው የተቆረሰው የሚለው። አሁን ይሄ የኢየሱስ ነው። እንኳን ደህና መጣ። እንኳን ደህና ቆያችሁ ወንድሞች ሁላችሁም፣ ከላይም ከታችም ያላችሁ። ያው እውነት ነው። ቤት እምነት ነው። ለማያውቁኝ ከየት ቤተ እምነት ነው? ከኦርቶዶክስ ነኝ። እሺ ርዕሳችን የተሰቀለው የክርስቶስ ስጋ ወይስ የማርያም የሚል ነው? የክርስቶስ እንጂ ታዲያ ማን ሊሆን ነው? የማርያም ነው ብለዋል እንግዲህ አባቶቻችሁ። እነሱ እኔን አይወክሉም። እንደዛ የሚሉ አባቶች እኔን አይወክሉም። በእርግጥ እኔ ኦርቶዶክስ ነኝ፣ ግን እንደዛ ለሚሉ ሰዎች ግን አባቶችን ብዬ መቀበል አልፈልግም። እኔ ማለት ምንፍቅና ነው። ይህንን ከአሪዮስ አስተምሮ የሚለይ ትምህርት አይደለም። ምክንያቱም በነገረ ድህነት ላይ ጣልቃ ነው እየገቡ ያሉት። መልካም። አይ ስም ራሱ ይናገራል። የኢየሱስ ሆነ መቼም እንደዚህ አይነት ምንፍቅና ትቀበላለህ ብዬ እኔም አልገምትም። ተባረክ። እውነት ነው። ጌታ ኢየሱስ ይባርክ። ብፁዕ አቡነ እንድርያስም እንደዚህ ብለው ነበር። መለኮት ከማርያም ጋር ስለተዋሃደ ስትበላ ከውስጧ የሚወጣ ነገር አልነበረም፣ ውስጧ ይቀልጣል የሚል ትምህርት ሊቃውንቱ በተሰበሰቡበት ሲናገሩ ነበር። ይህን ትምህርትስ ምን ትላለህ? ምን አለ ድጋምልኝ እስኪ። መለኮት ከማርያም ጋር ተዋህዶ ስለነበር ምግብ ስትበላና ስትጠጣ ከውስጧ የሚወጣም ነገር አልነበረም ማለት ወደ መጸዳጃ ቤት አትሄድም ነው፣ ውስጧ ይቀልጥ ነበረ ብለው አስተማሩ። ይሄን የተናገሩት መቼ ነው? ሊቃውንቱ በተሰበሰቡበት ዝክረ ኒቂያ ብለው ስብሰባ አድርገው ነበር። በዛ ስብሰባ ላይ ነው ቆሞ የተናገሩት እንደዚህ። እና ይሄንን ሰው አይደለችም ያሉ ነው። አዎ መሆኑ ነው እንግዲህ። እና ክርስቶስ ሰው አይደለም ያሉ ነው አይደል? እንደዛ ከሆነ ውስጧ የሚቀልጥ ከሆነ ሰው አይደለችም፣ ሌላ ፍጥረት ሆናለች ማለት ነው አይደል? አዎ ይሄም እኮ ክህደት ነው። በክርስቶስ ላይ በሰውነቱ ላይ ክህደት እየፈጸሙ ነው። ሰው አይደለም ያሉ እኮ ነው። እኛ አባት ማለት እንግዲህ የሊቃውንት ጉባኤው ሰብሳቢ ዋና የበላይ ጠባቂ ናቸው ብፁዕ አቡነ እንድርያስ ማለት። ኦኬ እኔ ያንን ጉባኤ ላይ ብዙም አላየሁትም ነበር ማለት ግማሹን የተቆራረጠ ቪዲዮ ነበር ያየሁት። አሁን የተናገርከውን ነገር አልሰማሁትም። ኦኬ እሺ ተባረክ ዲያቆን። አንተም እንግዲህ የእግዚአብሔርን ቃል በደንብ አንብብ። ጌታ ኢየሱስ ይባርክ።
ለእውነት መቆም በቃ በጣም ነው የሚያስደስተው። ሁለታችሁ ተባረኩ። አሜን አሜን አሜን። ወንድም ተባረክ። እሺ ሌሎች ላኩና እንቀበላችሁ። በተለይ ከዚህ ሐሳብ ጋር የምትስማሙ ብትልቁ የማርያም ስጋ ነው አዎ የተሰቀለው ብላችሁ የምታምኑ ካላችሁ እናንተ ላኩ። እሺ ቴክስት እንድትሰጡ ማለው ስለምንፈልግ ወይ ትሰማለህ ዳጊ? እንኳን ደህና ጠበቃችሁኝ። ሰው እስኪገባ ድረስ ትንሽ ልብል ብዬ ነው። በመጀመሪያ ያው እዚህ ቤት ያላችሁት ወንድሞቼና እህቶቼ እንኳን ደስ አላችሁ። ሰላም ለእናንተውን ገብቻለሁ። እሺ ችግር የለም ሚውት አድርገው። እንኳን ደህና እኔ ልቀጥልና አወቀው አይደል እንትና ማን ነው አውቀዋለሁ። ሰካራሙ ማለት ነው። አዎ ኤርሚዬ በድምጽ ነው ገና ሰላም ሲላቀዋለሁ። ሰላም ለምኛው ምን የምድበላችሁ ብሩኬ፣ ቤካዬ፣ ቢኒዬ፣ ሚሚ፣ ሜርሲዬ ታች ያላችሁ ሁላችሁም ኤርሚዬ ሰላም ብያለሁ። ተባረኩ። ባጭሩ ያው እንኳን ደስ አላችሁ። ፍሬ እያፈራ ነው። ልፋታችሁ፣ ድካማችሁ መጽሐፍ የገለጣችሁበት፣ ከቃሉ ያሳያችሁበት፣ በቪዲዮ በመረጃ ያሳያችሁት ኤቭሪቲንግ አት ዘ ኤንድ ኦፍ ዘ ዴይ ሊቋቋሙት ከሚችሉ በላይ ስለሆነ በመጨረሻ አይ እሱማ ልክ ነው ምንድነው ይታረማል እኮ ያው ትንሽ ስህተትማ ሊገኝ ይችላል ወደሚል ወደ ማመቻመች ብሎ ጭራሽ አንድ ቲክቶከር ጳጳስን ቀስ ብሎ በገደምዳሜው እንዳይቆጡት አድርጎ ይፍቱኝ ባርኩኝ ብሎ ደህና አድርጎ የሚያስገባላቸው ዘመን መጥቷል። ደህና አድርጎ ቪዲዮን አይታችሁት ከሆነ እኔ በጣም እንግዲህ እግዚአብሔር ይርዳው። ያው ለነገሩ አባት ስለሌለው የትኛው አባት ይቆጣዋል እንጂ እሱ ኦፊሻሊ አባት የለኝም ብሏል እንጂ አባት ቢኖረው ጉዱ ነበር። ዛሬ በሰራው ቪዲዮ ያው ከአቅሙ በላይ ሆነ። አሁን ምን መሰላችሁ ከአቅሙ በላይ ሆነ። እዚህ ጋር ሊያስተካክሉ ሲሉ እዛ ጋር ሲፈስ፣ ያን ሲደፍኑ ጠብ ሲል ሲደፍኑ፣ እዛ ጋር ስንትን ሲሉና አይ ፊል ደም ይገባኛል። በተለይ ያንገር ጀነሬሽኑ ይሄንን ተረት ወዶ አይደለም የተቀበለው። መቃወሙ ግን ቤተክርስቲያኒቷን እንደምትሳሳት በራሷ አንደበት ማወጅ ስለሚሆንበት ነው እና ይገባኛል። በመጨረሻ ግን ከአቅም በላይ ሲሆንበት ያንን ለማስተካከል በሚል ይሄን ያርቀት መሄዱ ጥሩ አይደለም አይነት ነገር ብሎ ቀስ ብሎ አባት ባይኖረውም አባት የሆኑ ሰው ላይ አስገብቶላቸዋል። እኛ የምንፈልገው እነሱ ሲደባደቡ ማየት ሳይሆን ነገሮች ሲታረሙ፣ ሰው ወደ ወንጌል ሲመለስ፣ ሲጠላለዙ ማየት ሳይሆን ከወንጌል ጋር ሲታረቁ፣ እርስ በርስ ሲጣሉ ሳይሆን ከወንጌል ጋር ሲታረቁ ማየት ነው። እንግዲህ አይታችሁ ከሆነ የሚወገዝና የማይወገዝ ሰው እንዳለ እዛ ቤት ተመልክታችኋል። ጉዳዩ ፐርሰናል ነው። ለካ እዛ ቤት ፐርሰናል ነው። በማርያም ጉዳይ አሁን በኢየሱስና በማርያም ጉዳይ ስለሆነ መስሎን ነበረ። በኢየሱስ ተደራድረው በማርያም የማይደራደሩ መስሎን ነበር። አሁን ደግሞ በማርያም ሆኖ ደግሞ ማን አለው የሚለው ማተር ያደርገዋል። ማን አለው የሚለው የሚፈልጉት ሰው ውድቀቱን የሚጠብቁለት ሰው ከሆነ ከአንዳንድ ቤዛ እያለ እንደ ቃሉ የኢየሱስን ቤዛነት እየተናገረ ይወገዛል። እንዲህ አይነት ሰው ደግሞ በሰላም ወጥቶ ይገባል። እንኳን ግዞት ሊኖርበት እንኳን ሊታሰር ይቀርና አፕሪሼት ተደርጎ ይሄው ምንም ተቃውሞ ሳይደርስበት ይቀጥላል። በገደምዳሜው ወጣቶቹ ዝም ብለው ያው ከዚህ በላይ አንገታቸውን ቀና የማያደርጉበት ውርደት ስለሆነ አላልንም እንዳይሉ ነው። አይ ሰምተን እኛም እኮ ብለናል ወደሚል ተደርሷል። ለማንኛውም ታምረ ማርያም ላይ የተጠቀሰው ክፍል ኤርሚያስ ከፍቶ በተደጋጋሚ ያሳይቷል። በደሟ የሚለውን በደሙ ብለው ግዕዙን ቃል ግን ሆም ብለው በግዕዝ ጥተውታል። ሰው ስለማያነብ የቤተ ክርስቲያኒቷም አስተምሮ ስለሆነ መጽሐፉ ብቻ ሳይሆን አስተማሪዎቹ አንድ ሰው ሳይሆን ሶስት ሰው ለዛውም ወሳኝ የሆኑ ሶስት ሰዎች በቤተ ክርስቲያን ውስጥ ትልቅ ፖዚሽን ያላቸው እንደ አቡነ ሕዝቅኤል እንደዛ ሁለተኛው ቪዲዮ ላይ እንደምታዩት ስሙም የማይታወቅ ሰውዬ ትልቅ ፖዚሽን እንዳለው አይተናል። ሲናገር ነው ልደት የሰማሁት። ሶስተኛው ደግሞ እኚህ የመድኃኔዓለም ቤተክርስቲያን አገልጋይ የሆኑት መምህር ጳውሎስ የተባሉት እንግዲህ ጉዳዩ ለካ መጽሐፍ ላይ ዝም ብሎ በስሩ አስገባ፣ ተሳሳተ፣ አስተካከልኩት የምትለው ሳይሆን ከዛ አልፎ አስተማሪዎችህ በአንደበታቸው የሚናገሩ ትምህርት ነው። መቼ? ድሮ አይደለም ዛሬ ድረስ። የሆነ የድሮ ቪዲዮ አምጥተን ያኔማ ብለው ነበር ከዛ ታረመ ከዛ እኮ አስተካከሉ የምትለው አይደለም።
መጽሐፍ ብቻ ቢሆን ታመልጥ ነበረ። መጽሐፉ ላይ እኮ ያለው እንትን ብሎ በዚህ ወጥቶ ትል ነበረ። ግን መጽሐፉም መምህራኑም በደሟ እንደሆነ ነው የሚያምኑት። ስርየት የተገኘው የሚበሉት ደሟን እንደሆነ፣ የፈሰሰው ደም የእሷ ደም እንደሆነ፣ ስጋ የሚሉት የእሷ ስጋ እንደሆነ በአፋቸው ተናገሩ። እንግዲህ አሁን ምን ታረገዋለህ? ምን ታረገዋለህ? ታምረ ማርያም ተስተካከለ አልተስተካከለ ብትለኝ መስተካከሉንስ ምን አመጣው? ራሱ ማሰብህ ራሱ ገዙን ትታ አማርኛው ማስተካከል ላይ እኮ የጀመርከው ራሱ አስበህ አይደለም። ከዚህ ቤት የሚወረወርብህ የእውነት ቃል ፍላጻ የወንጌል ኃይል ነው። ዳጊ ይቅርታ፣ እኔ ካለሁ ከኔ ጋር ቀጥሉ፣ ከሌለው ውሸታችሁን ብቻችሁን ትቀጥላላችሁ። አይሻልም? ማንም ያስገባው ለምን ታስገቡታላችሁ? አንተ ኖረህ ታውቃለህ እንዴ? የለህም እኮ በእግዚአብሔር መንግስት የለህ ወይ በራስህ የለህ ካለው ይለኛል እንዴ? አፈላልጉኝ ከሆነ እናፈላልጋለን የት እንዳለ። ኦኬ ብዙ ጊዜ ደግሞ ልጨርስለው እንደዚህ አይነት ሰዎች መጡት ሞራል ይሰጠኛል ጭራሽን መልሼ እንዳወራ። ለማንኛውም ግን በዚህ ሰዓት ኦርቶዶክሳዊ መሆን በብዙ ነገር መጠበስ ማለት ነው። በብዙ ነገር መጠበስ። ይሄ ፖለቲክስ አይደለም። እኛ ከኛ የወረወርባችሁ ጦር ቢሆን ድሮም እነሱ ለኛ ጥሩ አመለካከት የላቸውም። ቤተክርስቲያን ሰውን ስለሚጠሏት ምናምን በጠቅላላ እኮ አንተ ቤት ነው ሁሉ ነገር ያለው። ጥንታብሶ አለባት የለባትም ሁለት ጎራ ይዘህ የገማ ትምህርት ስትባባል የነበርከው ራስህ ነህ። ገድላትን መቀበል እችላለሁ አልችልም ብለህ ስትደባደብ የነበርከው አንተ ነህ። ቤዛ ያሉት የኔ ጳጳስ አይደሉም ያንተ ናቸው። ምን አጠፋው? እዚህ ጋር ወንጌል አማኝ ምንድን ነው ያጠፋው ነገር? አንተ ቤት የተከፈተውን እሳት እንዴት ነው ይሄ መብረድ የሚችለው? ሰው ወደ ወንጌል ቢመለስ እኮ ይበርድ ነበረ። ይሄ ድቅድቅ ጨለማ ብለው ፓትርያርኩ የተናገሩት ጉዳይ እኮ እዚህ ቤት ባለው ብርሃን ኢየሱስ በሚባለው ብርሃን እኮ ይነጋላቸው ይበራላቸው ነበር ነው እኛ ያለው። እኛ ምን አለን? እኛ የሰጠናቸው የቤት ስራ ቢሆን ከጥላቻ ነው ትሉናላችሁ ነው? ጳጳሶቹን የሚጠሏችሁ ምዕመናን ልጠይቃችሁ እስኪ ይጠሏችኋል ጳጳሶቻችሁ ማለት ነው? አሁን ልደት ዛሬ ያረማቸው ጳጳስ ይጠሏችኋል ማለት ነው? ጴንጤና ጳጳሶቻችሁን የሚጠሏችሁና መምህራኖቻችሁ እና መጽሐፋችሁ ይጠሏችኋል። አሁን በማ ታሳብቡት? ከሆነ ግራ የገባ ነገር ሆነ። በጴንጤ እንዳታሳብቡት። ወንጌሉንም ምንፍቅናውንም የሚያወሩት ያንተው ጳጳስ ናቸው። ወንጌሉንም የሚያወሩት መቸለታ ያንተው ጳጳስ ናቸው። አሁን ደግሞ ምንፍቅናውን የሚያወሩትም ያንተው ጳጳስ ናቸው። እኛ ምን እናርግ? አትመንፍቁ ነው ያለው። ምንፍቅና በዚህ ሌቭል ጥሩ አይደለም ነው ያለው። ይሄ ምንፍቅና እኛ ቤት ቢሆን ያስወግዛል ነው ያለው። እናንተ ቤት እንዴት ነው? ይሄም ፖለቲካ ነው። አልተፈጠረም ጉዳዩ። መረጃ የለንም። ምን እናርግኛ? ምን አጠፋንኛ? አትመንፍቁ ነው ያለው እኮ። ምንፍቅና ጥሩ አይደለም ነው ያለው። ወይ ደግሞ ኑና ደሟንና ስጋዋን ነው የምንወስደው፣ የእሷን ነው የምንወስደው። ስለዚህ ምንፍቅና አይደለም ብላችሁ ሞግቱን። ከዚህ በላይ ምንድን ነው ምንፍቅና? ራሱ የምንፍቅና ትርጉም አሁንስ እየጠፋችሁ የመጣ መሰለኝ። ምን ሲል ነው አንድ ሰው መነፈቀ የሚባለው? ስንት ትምህርት ሲያስተምር? አንድ ነው፣ ሁለት ነው፣ ሶስት ነው፣ አራት ነው ሲያስተምር። እቺን አሉና መናፍቅ ልትላቸው ነው እንዴ? ልትለይ ነው? አሃ ከሶስት በላይ ነው እናንተ ቤት መናፍቅ የሚያስብለው? እንደዛ ከሆነ ታዲያ ምን ነው ስተት መስሎህ አቡነ ገብርኤልን ታዲያ በአንድ ትምህርት ለምን ሞገትካቸው? በአንድ ትምህርት አንድን ሰው ካወገዝክ ሌላኛውንም በዛው አንድ ትምህርት ነው የምታወግዘው። አቡነ ጨጓሬ ስትል ነበር አይደል? በልኝኛው ነው አቡነ ጨጓሬ በላቸዋ። አሁን አየህ አይደል ስንል የነበረው ጉዳዩ የጎራ የዘር የጓደኝነት የጥቅማ ጥቅም የቅናት የምናምን መሆኑ በደንብ አስታወቀባችሁ እንጂ ፌር የሆነ አስተዳደር እናንተ ጋር ቢኖራችሁ ኩላዊ ነች ትምህርቷ ቀጥ ብሎ ጸጥ ብሎ ለጥ ብሎ የመጣ ነው ካላችሁ ከሐዋርያት የተቀበልነው ካላችሁ ጳጳሶቻችሁ ከማን የተቀበሉት? አሁን ይሄን በምንድን ነው የምትሸፍኑት? እኔ ግራ ገባኝ። ያው እንደ ልደቴ ግድ እጅ መስጠት አለባችሁ። እሱም ቢሆን ሊሸፋፍን የሞከረበት ነገር አለ እና ኤርሚ ሄዱበታል። ግን ላይክ ሂ ጌቭ አፕ ላይክ ሂ ሊትራሊ ጌቭ አፕ ማለት በጣም እንደበሸቀ ያስታውቃል። እኛ እዚህ እንለፋለን እዛ ጳጳሶቹ ነገር ያበላሻሉ አይነት ነገር ነው የምታዩበት። እንትን ፍራስትሬሽኑ ቀላል አይደለም። ጭራሽ ተሰቀለች በጣም አናዶታል፣ ያስታውቃል። ያው የውሸት ቢሆንም ተሳሳተች ቤተክርስቲያን መባል ለሷ በጣም ብሽቀት ነው። ወንጌል አማኞች የርዕስ አድርገው ሲገቡ በጣም ያበሳጨዋል፣ አሁን ያናደዋል። እኔ የምላችሁ ግን መጨረሻ ላይ ግን ወንጌል አማኞች ዋሾ ሆኖ ተገኙ፣ ውሸታም ሆኖ ተገኙ። ያቺ ኩልል ያላችኋት ቤተክርስቲያን ምንድነው እንደዚህ ብጥብጥ ድፍርስ ያለው ነገሩ? ሁላ ድፍርስ እኮ ነው ያለው። ድፍርስ ፒክ ኤኒ ቶፒክ ድፍርስ ብላችኋል።
እናንተ 44,000 ተበጣጣሳችሁ ምናምን 44,000 አይደለም እኛ 109,000 ብትፈልግ 200,000 አይዲያዎች አሉ ቪዎች አሉ ወስደን ግን በጤናማዎቹ ቤተክርስቲያን ውስጥ ግን እነዛን ትምህርቶች ማስተማር አትችልም አደ ቪው መነጋገር ትችላለህ እንደ ቪው አዎ ኢየሱስ ለዓለም ሞቷል አልሞተም መጠላለስ ትችላለህ ቁርአን ማውራት ትችላለህ ችግር የለም እኛ ጋር ግን ትምህርት አድርገህ ልምምድ አድርገህ ማስቀመጥ አትችልም ማስተማር አትችልም ወንጌል አማኞች ውስጥ አዘቪው መነጋገር ትችላለህ ካልቪን እንደዚህ ብሎ ማርቲን ሉተር እንደዚህ ብሎ ፖሊካርፕ እንደዚህ ብሎ አግናሽስ እንደዚህ ብሎ ትችላለህ መብት ነው ይሄንን ግን መድረክ ላይ ወጥቼ አስተምረዋለሁ ስትል ግን ያዝ ትባላለህ ያዝ እሱ እዛው ቴዎሎጂ ትምህርት ቤት እሱን እዛው ቪው አርገ ይሄ ነው እይታ ነው ይሄ ገባኝ ነው የተረዳሁት ነው ብለ መፈጫፈሽ ትችላለህ መብት ነው 44 ሻላችሁ እንደውም ሌላ 44 ጨምሩልኝ you can have billions of ideas ችግር የለም ሰዎች ወደ መረዳት ወደ አንድ እውነት ወደ መግባባት እስኪመጡ ድረስ መመርመር መፈተን መወያየት መነጋገር መከራከር ይችላሉ ግን የእምነት መግለጫችንን የተላለፈ ነገር ግን ወጣ ማስተማር አትችልም እስኪ ንገረኝ ከዚህ ውጪ አስተምሮ በቃ ምን ይደረጋል ተብሎ የሚታለፍ ሰው የለም እኛም እንደ ግለሰብ ምናልፈው የለም የኢትዮጵያ አማኞች ወንጌል አማኞችም የሚያልፈው የለም አየ ቪው ብትለይ ጥሩ ነበር የሰውየው ቪው ነው ብትል ጥሩ ነበር ሰውየው ግን ቪው አይደለም ያደረጉት ወጣው አስተማሩ ደሟ ብለው አስተማሩ እናንተ ጋር it's okay ቪው እኛ ጋር እንዳለ እዛም ነው ቪው እንዳለልህ ያንተ ግን ወጣው መስቀል ላይ ያለችው እሷ ናት ይላሉ መስቀል ስርም ያለችው እሷ ናት ይላሉ እኔ እኮ ደግሞ የሚያስቀኝ እላይም ታችም ነው ያደረጋችኋት እኮ ግራ ይገባል ሰጋዋም እላይም የተሰቀለው እሷ ነው ከስር የምታለቅሰው ብትሄዱ አሁን ብትፈልጉ እዛ ጋር ታገኙታላችሁ ይላል ከቪው ዘሎ እናንተ ጋር ትምህርት ሆኗል ለዚህ ነው ወጣቶቹ ጊቭ አፕ አድርገው አዎ ይሄ ነገር ሌላውን መክታለው በሚል ልህ እንደዚህ አይነት ስተት ውስጥ መግባት አያስፈልግም ምናምን ብለው በቃ እሺ መጽሐፍቶቻችን ጥራት ይጎለዋል ቆይ እናንተ ቤት ምንድነው የጠራው ነገር እስኪ ንገሩን የጠራ ትክክለኛ ኩላይ የምትሉት አንድ ነገር እስኪ ንገሩ መጽሐፍ ቢገለጥ ቆይ ታገሱን አላችሁ ጥራት ይጎለዋል አላችሁ ትምህርት ቢሆን ምንድነው አዎ በልህ እንደዚህ መሆን የለበትም ይሄ ስተት ነው ተባባላችሁ እሺ በምንድነው ቤተክርስቲያኑ ታውን የቆመችው ምን ላይ ነው ማርያም ላይ ነው የቆመችው አላችሁ መሰረት እኮ ነች አላችሁ የሚል ወንጌል አለ እንደዚህ ተናገሩ እስኬል ናቸው ያሉት እንግዲህ አቡነ እስኬል መሰረቱን ኢየሱስንም ማደረጉት ማርያምንም ማደረጓት I feel bad for you ይገባኛል ኦርቶዶክሳውያኖች ይገባኛል በዚህ ሰዓት ብሽሽቅ መስሏችሁ ነው ኖ ጨለማው በርትቶ በፓትሪያርካችሁ አንደበት ሲነገር we stepped in እሺ አሁንስ አላችሁ አሁን መተን እሺ አሁንስ እስካሁን ብሽሽቅ መስሏችሁ ነበር እኔ አንድ የሚከፍለኝ ወንጌላዊ አማኝ ወይም ተቋም የለም ኦርቶዶክስን አበሸክልኝ አቃጠልክልኝ እሰይ አናደድካችሁ ምትሉ ብሎ የሚከፍለኝ ወንጌላዊ አማኝ የለም አንድ ድርጅት የለም ግለሰብ የለም ይሄ ወንጌል ስላልሆነ ኦርቶዶክስን ማንዳደድ ወንጌል ስላልሆነ በሰማይም በምድርም ክፍያ አላገኝበትም እኔ ያልኩ ያለሁት እሺ ባንደበት ድቅድቅ ጨለማውን ካመንክ እሺ ና ወደ ብርሃኑ በማህሌት በመናምን ዘልቀው አይደለም አሉ ፓትሪያርኩ እኔ ቆይ እዛ ቤት ማን ነው የሚታመነው ታዲያ ፓትሪያርኩ ሙሸታም ጳጳሱ ሙሸታም ነው የምትሉት አልገባኝም ሁሉም ነው የተሳሳተው ምመኑ ነው ትክክል ማለት ነው ቲክቶከሩ ብቻ ነው ትክክል ወይ ባትሉ ጥሩ ነበር ከጨለማም ድቅድቅ ጨለማ የሚለውን ቃል ተጠቀማችሁ ኦኬ እንደሱ ከሆነ ስለ ብርሃን እናውራችሁ ነው ምንድን ያጠፋ ነው እኛ ፋብሪካን አምጥተን የሆነ ነገር ዘርተንባችሁ ቢሆን የነሱ ዘርን የነሱ ትምህርት ነው የነሱ ኢንፍሉዌንስ ነው ተላላችሁ ራሳችሁ እኮ ነው ከቤታችሁ የምታወጡት የራሳችሁ እኮ መጽሐፍ ነው አንዴ በግዝ ደሙ አንዴ ደግሞ ታርሟል ትለኛል እስኪ ታርማ ብትለው መጽሐፍ አምጣልኝ ለምን ስታርም ሰው እንዳያውቀው አርጋ ለምታርም ትሞክራለህ ከመታረሙ በፊት ደግሞ ይሄ ነገር ተሳስቶ ነበር ይሄ ነገር ታርሟል ለምን አትልም የሆነ ኤርሚያስ ወይ ብሩክ ወይ የሆነ ሰው ሲይዝ ነው እንዴ አንጃ እኮ አርመናል የምትለው ካልተያዝክ በቃ ሌባነትን አታምን ማለት ነው መናፍቅነትን አታምን ማለት ነው ውሸታምነትን አታምን ማለት ነው እንዴ የግድ ያዘኝ ከዛ ሌባ በለኝ ነው እንዴ ግድ በቃ ታይዛል ጥራት የለውም ብላላል በፍጹም አሁን ከዚህ በኋላ ያሉ አውደ ምሕረቶች ላይ ምንም አይነት ድርሳንና ተአምራት ወይም ሌላ ነገሮች ገድሎች መነበብ የለባቸውም ለምን የቱ እንደተመረዘ የቱ እንዳልተመረዘ አልታወቀም ግን yet you still do it አሁንም ግን ታረጉታላችሁ አሁንም ግን ታምረ ማርያም ይነበባል ለምን እብሪተኛ ስለሆናችሁ ለራሳችሁ እንኳን ማትገዙ ናችሁ እብሪት
ታርሞ ይሄ ነገር መልካም ሆኖ ተገኝቷል፣ ይሄ ችግር ይሄ ለአገልግሎት ይዋል ተብሎ ባልተወሰነበት ሰዓት የቱን ገድል አውጥተህ በኮንፊደንስ ማንበብ ትችላለህ? እንደገና አውደ ምሕረት ላይ መነበብስ አለበት? የትኛውን ድብልቅልቅ ከሆነ ያላችሁት ኢትስ ናት አባውት እናንተን የማብሸቅ ጉዳይ አይደለም። ጌታ ምስክሬ፣ አንተ ስትናደድ እግዚአብሔርም ሰውም አይከፍለኝም፣ ይሄ ወንጌል ስላልሆነ። ጨለማን አይቼ ግን ባላየ ዞር ልል አልችልም። አሉ ብዙ አይተናል። እኛ በዘመናት መካከል በብዙ ምሳሌ ተጠቅመንበት አስረድተናል። እልፍ ያሉ አሉ፣ ምን አጨቃጨቀኝ ብለው አሉ። ካህንም የሆኑ ሌዊም የሆኑ አሉ፣ ያለፉ አይተናል። ምንድን ያጠፋ ነው ወይ ዓለማም ካዱ ኑና ምንም ጨለማ የለም እኛ ጋር ምናም አስብሉ። ፓትርያርካችሁን አስፎገሯችሁ። እኛ ምን እናርግ? ይሄው አቡነ ሕዝቅኤል ናቸው የተናገሩት። እኛ ምን እናርግ? አሁን ዛሬ ጠዋት ቤካ ቤት የተፈጠረው ብቻ ነገር ልግራችሁ ላብቃ። ገብታችሁ ስትሞግቱን የነበሩት ምዕመናን ምን ስትሉ ነበር? አፈታቱ ስላልገባ ነው። በደሟ ስንል ያው ደሟ ነው የምንወስደው ምንድነው ብሎ ግግም ብሎ ምንፍቅናው ሊያስቀጥል መጣ። አረ ወንድሜ እባክህ ብንል ኖ ለምን የአባቶቹን ጉድ መሸፈን አለበታ። ይሄን ምንፍቅና መሸፈን አለበት። እሱ የቲፎዞ ጉዳይ ነው የያዘው። አሁን ቤተክርስቲያኒቷ ትልቅ የሆነ ጦሶስ ልትገባ ነው። ተሰምቶ የማይታወቅ አይነት ምንፍቅና ኢንፋክት ብዙ ተሰምቷል፣ ግን ይሄ ብራንድ ኒው ምንፍቅና ውስጥ ልትገባ ነው ቤተክርስቲያኒቷ። መታደጋ ልትገባ ነው ወይስ ገብታ እየዳከረችበት ነው? አዲስ ማለት ነው። አዲስ ገገባችማ ቆየች። አሁን ደግሞ ብራንድ ኒው ደግሞ ይዛ መጣች። አይበቃኝም የገባውበት ብላ ማለት ነው። እርምዬ አዎ የተዘፈኩበት ቆይ አይችን ደግሞ ጨምሩልኝ አሉ ሰሞኑን። ገና አሁን የቤዛን ሳንጨርስ ደግሞ በዚህ ደግሞ መጡ። ጭራሽ መታደስ ያለባቸው እኛ መታደስ ስንላቸው ከችግር ወደ ደና ነው። ችግሩን ያድሱት ጀመር እርምዬ። በሌላ ችግር በብራንድ ኒው ችግር ያድሱት ጀመር። እና ጠዋት የነበረው ግብግብ ግራ ይገባኝ ምንድነው ህዝቡ እንዴት ዝም ብሎ የሃይማኖት ስራ እንደሚሰራ መታቆት። እዛ ጋር ልደታ አውሱማ ትክክል አይደለም ተሳስተናል ይላል። እዚህ ጋር ህዝቡ መጥቶ ደግሞ ደሟ ሲል ምን መሰለ እንትን ነው እኮ አይ እንበላለን የምንወስደው ስጋው ታዲያ ከሷ አይደል የነሳው ምን ይልሃል? በረድ አድርጉት እንጂ ወገኖች እንትኑን በጣም ምንፍቅናው በረድ አድርጉት። ለማንኛውም at the end of the day ድቅድቅ ጨለማውን በማመናችሁ ይኸው ተራው ደርሷል። እንግዲህ ማጋ ብርሃን እንዳለ በእናንተው ፓትርያርክ ተመስክሯል። ቴንክ ዩ በጣም ነው የምናመሰግነው። እኛ የችግሩን 50% ያቃልልልናል። እዛ ውስጥ ቤተሰብ ስላለን፣ እዛ ውስጥ ትውልድ ስላለን፣ ምን አገባህ ብለን ማታልፈው ትውልድ ስላለ እዛ ውስጥ እግዚአብሔር ይስጥልን። ፓትርያርክ እናመሰግናለን። አቡነ ሕዝቅኤል እናመሰግናለን። እናንተ ምንፍቅናም እውነትም የምትናገሩ እግዚአብሔር ይባርካችሁ። at the end of the day በዲስከሽን ወደ ብርሃኑ ትመጣላችሁና ቴንክ ዩ። በቃ እርምዬ ቴንክ ዩ ዳግሻዬ። በውስጥ ሜሴጅ ይልኝ ወይ እንትን እልሃለሁ። ምንድነው አዲሱ ተመላሽ የ20 ዓመቱ ፓስተር በጥያቄ ውስጥ ኮታንኮት ይዛችሁት ምንድነው ያለው? ዘመኑ የኦርቶዶክስ ነው ብለዋል። እና ይህን ዘመን በእውነቱ ነው በፍጹም ልትሸሩት አትችሉም። ዘመኑ የኦርቶዶክስ ነው ብለዋልና ግራ የመጋባት ማለት ነው። በኮታንኮት ነው የምትይዘው እና የጠፉ ልጆች መልሳለሁ ብሏል። ቤተክርስቲያኒቱ ደግሞ እዚህ ትውልዳችን እየጠፋ ነው እያሉ ነው ብፁዕ አቡነ ማርቆስ። ጨለማ ውስጥ ነው ያለነው። መጽሐፍቶቻችን ጥራት ይጎላቸዋል፣ ሰብስቡ የሚል ማለት ነው። እና ኦኬ ዳጊ እሺ። ስለዚህ ከሙሉ ወንጌል ወደ ልዩ ወንጌል የሄደው ሰው ማለት ነው። እሺ ምንድነው? እሺ አንድ ነገር ላሳይ ነበር። እሱን ከማሳየቴ በፊት ኦኬ ብርክዬ ቤቱን ምራው። ዳጊሻ ወጣ እንዴ? ቤካም ወጣ ዳጊም ወጣ። እንዴት ነው? ዳጊን ሰባ አንድ ቁጥር እየጻፈ ነው። ኦኬ እሺ ቁጥር እየጻፈ ነበር ዳጊ። እሺ ኦኬ። ስለዚህ በዚህ ሀሳብ ላይ ቪዲዮዎች በጣም ብዙ ቪዲዮዎች ናቸው የመጡልኝ። ግማሹን እዚህ ቁርሴን መብላት እስኪያቅተኝ ድረስ ነበር የምስቀው። ዳጊ ሻራ አገር ተበጥብጧል፣ ትውልድ እርስ በርስ እንትን እያለ ነው። በጌታ በኢየሱስ ኦርቶዶክሳውያን ምንድነው ግን የገባባችሁ?
አይጥ ነው ጉርጥ ነው ምንድን ነው ይሄ ሁሉ ትርምስ? ኤኒዌይ ቪዲዮ ወደ ማሳየት ከመጣ በፊት ዳጊ በውስጥ አወራለሁ። ብሩኬ ቤቱን ምራው እነ ሚሚ እህቶች ቅድሚያ ይሰጣቸው በጣም ብዙ ጊዜ እና ወንድማችን ያዕቆብ ኦርቶዶክሳዊ ወንድምም አለ እሱም እድል እንሰጣዋለን። ብንችል ከአወራም በኋላ ኦርቶዶክሳውያን ወገኖች ሁለት ቦታ ላይ ብንተውላቸው ደስ ይለኛል። ጸጋ ይብዛላችሁ። ብሩኬ ቤቱን ምራው። እሺ እርሜ ለሚሚና ለቢኒ ነው ድል ያልሰጡት። ከዛ ያዕቆብን ምናልባት ያዕቆብን እናስቀድመው። እሺ ሐሳቡን እናውቅ መጀመሪያ። ያዕቆብ እንኳን ደህና መጣክ። እንኳን ሰላም ቆያችሁ። ሁላችሁ ባለንበት ሰዓት እንደዚህ አይነት አሳፋሪ የሆነ ከአባቶቻችን መስማቴ እኔ እውነት ለመናገር በጣም ውስጤ በጣም አዝኛለሁ። አትሊስት ትንሽ ብረጋጋ ብዬ መስክሬ ልተኛ በሚል ነው የገባሁት። እሺ ያዕቆብ እሺ ቀጥል። እድል ስጥ ለአንተ መጀመሪያ። እና በጣም እንዳዘንኩ ነው፣ በጣም ብዙ ነገር እንዳዘንኩ ነው የተሰማኝና ትክክል አይደለም፣ በጣም ስህተት ነው። እውነት ለመናገር በትክክልም ጨለማ ውስጥ እንዳለን መታደስ እንዳለብን ብዙ ነገር ሊስተካከል እንደሚገባው ነው የተረዳሁት። ከነዚህ ከተላላቅ አባቶቻችን ቦሌ መድኃኔዓለም እኔ ስማር ነበረ። እዛ ብዙ ጊዜ አስተምሮኛል ጳውሎስም እና በጣም ነው ያዘንኩት እንደዚህ አይነት ነገር መስማት ከነዚህ አባቶች ከነዚህ አስተማሪዎች እንደዚህ አይነት ነገር መስማት እውነት በጣም ነው የሚያሸማቅቀው። በጣም ነው ያዘንኩትና ትክክል አይደለም፣ በቃ በጣም ትክክል አይደለም። ንስሐ ሊገቡ ይገባል። ህዝቡ በጣም እያዘነባቸው ነው እና ትክክል አይደለም። በባለፈውም እየተከታተልኩ ነበር ብዙ ነገር እና በተከታታይ እንደዚህ አይነት ነገር የሚያሳይ እግዚአብሔር ለመልካም ነገር ነው ብዬ ነው የምወስደው። እኔ ተስፋ አልቆርጥም። አባቶቻችን ይመለሳሉ፣ ይቅርታ ይላሉ፣ ንስሐ ይገባሉ ብዬ ተስፋ አደርጋለሁ እና ከዚህ በላይ ምንም ልል አልችልም። ትክክል አይደለም ሁሉም ነገር እየተባለ ያለው። እመቤታችን ቅድስት ድንግል ማርያም መለኮት ለማድረግ የሚደረገው ጥረት ሰምታችኋል እየተባለ ተደጋግሞ ሰምታችኋል፣ ማን ነው የሚነግረኝ ይሄ ነገር እያሉ አስረግጠው እንደዚህ አይነት ነገር መለኮት ተዋህዷል ብለው በዚህ አይነት በቃ የተለየ ወንጌል መንፍቅና አባቶቻችን አጠገባቸው ቁጭ አድርገው ሲሰብኳቸው ጣራ አይባልም ብሎ ተነስቶ እሳቸውን የሚያርም እሳቸውን የሚገስጽ መመኑን በጎቹን የሚመልስ አባት ታጥቶ ቆመው እነዚህ አይነት ነገር ሲታይ እኔ በጣም ነው ማዝነው። ኢቭን እኔ 2 ቀን ራሱ ኤክስፔክት አላረኩም። 2 ቀን ይሰበሰባሉ ብዬ ራሱ ኤክስፔክት አላረኩም። በጣም ረጅም ጊዜ ተሰብስበው የተሻለ ውሳኔ፣ የተሻለ ትምህርት፣ የተሻለ እርምት ይመጣል ብዬ ነበረ የኔ ግምት እንጂ እንደዚህ አይነት ነገር በ2 ቀን ተናግሮ ጨለማ ላይ ነው ያለነው ምናምን ተብሎ ይታይ ተብሎ የሚበተን አይነት ነገር ራሱ እኔ ኤክስፔክት አላረኩም ከራሴ። ቢያንስ ሳምንት፣ 1 ወር፣ 3 ሳምንት፣ 2 ሳምንት፣ 3 ሳምንት፣ 1 ወርም ቢሆን ተነጋግረውበት ትልቅ ውሳኔ፣ ትልቅ ምዕራፍ፣ ትልቅ መታደስ በቤታችን ይመጣል ብዬ ነበር ተስፋ ያረኩትና ይሄንን ለመናገር ነው። አመሰግናለሁ። ተባረክ ያዕቆቤ። በቃ እንደዚህ ደግሞ ለእውነት የቆሙ ኦርቶዶክሳውያንን ማየት በጣም ነው የሚያስደስተው። በቃ ትክክል አይደለም ይሄ ትምህርት። አሁን ኮሜንት ላይ አንተ ኦርቶዶክስ አይደለም ታድሶ ነው ልታይ ትችላለህ እንደዚህ አይነት ነገር እና ሰው ከእውነት ጋር ሲወገን እንደዚህ አይነት ነገር ይመጣል። በቃ ትክክል አይደለም። በጣም እኮ የሚያስደስት ነገር ነው። በነገራችን ላይ ይሄ ትምህርት በቃ ትክክል አይደለም ብሎ የሚናገር ኦርቶዶክስ ኦኬ ዳጊን የቀጠረው እየተባለ ነው እንግዲህ ከተነቃ ብሬን ይመልስልኝ ለማለት ነው። ዳጊን የቀጠረው እያሉ ዳጊን የቀጠረው እያሉ ነው እንግዲህ ከተነቃ ብሬን ቢያንስ ይመልስልኝ። ማን ነው ተቀጣሪው? ያዕቆብ ነው። ያዕቆብ ነው። በቃ በጣም ተናደዋል በእውነት። በጣም እኮ ነው የሚያሳዝነው። እውነት ግን በጣም ነው የሚያሳዝነው። እውነት ይሄ
በጣም ታዝናለህ እኮ በጣም ነው የሚያሳዝነው። እንደዚህ አይነት ነገር ማንም ጳጳስ እውነት ይሄንን እድል እኔ ያገኘሁትን እድል በእኛ ቤት ራሱ በኦርቶዶክስ ተዋህዶ ቤተክርስቲያን በቴሌቪዥን ራሱ ቀርቦ ይሄንን ጥያቄ በትክክል ቢጠየቁ ማንም ሰው ደፍሮ ይሄንን ነገር ሊያስተባብል አይችልም ማንም። እና ይሄ በፍጹም እኔ በቃ በፍጹም እነሱ ስለተናገሩት ብቻ እኔ በጣም አፍሬያለሁ። እና በጣም ነው የሚያሳፍረው እንደዚህ አይነት ነገር በቃ የለህ እንትን ነገር አይደለም። ይሄ እኮ ሃይማኖት እኮ ነው። ይሄ እምነት ነው። የሞተልን ክርስቶስ ነው። በጣም ነው የሚያሳዝነው። በጣም ያሳፍራል። በጣም ነው የሚያሳፍረው እንደዚህ አይነት ነገር እንደዚህ አይነት ጨለምተኝነት በጣም ነው የሚያሳፍረውና አንድ ኦርቶዶክስ ወጥቶ እኔ በእርግጠኝነት እናንተም አሁን እከታተላለሁ አንድ ሰው ወጥቶ ራሱ የሚከራከር በዚህ ጉዳይ ባይ ራሱ በጣም ነው ማፍረው። በጣም ያሳፍራል። ወይ ያልገባው ጨለማ ውስጥ ያለ ነው እንዳሉት ጨለማ ውስጥ ነው ያለ ነው እንደተባለው ጨለማ ውስጥ ያለ ካልሆነ በስተቀር ቤተክርስቲያን የሚያቅ ቅዳሴ የሚያቅ ቅዳሴውን የማይለው ስጋና ወደሙ ይሄውና ስጋው ይሄውና ደሙ እየተባለ እጃቸውን ታጥበው አባቶቻችን የምንቀበለው የምንቆርበው የክርስቶስ ነው እንጂ በፍጹም ይሄንን ነገር ዲናይ ማድረግ በጣም ነው የሚያሳፍረው። እና እንደዚህ አይነት ትምህርት የለም በቅዳሴያችን ውስጥም የለም። ቅዳሴ ውስጥ የሌለ ነገር እናቶቻችን እንኳን ወንጌል ሳይሰበክላቸው የክርስቶስ ስጋና ደም እንደሆነ የሚያውቁ የሚመሰክሩት ነገር እነዚህ አባቶች ዕውቀት ጎድሏቸው ነው እንደዚህ ስለሆነ ነው እንደዚህ ለማለት ፈልገው ነው በዚህ ወጣ በዚህ ገባ። በጣም ነው የሚያሳፍረው። ይሄ መሸማቀቅ ነው። በዚህ ወጥቶ የሚከራከር ሰው ካለ በጣም ያሳፍራል ማለት ነው። እንደዚህ ስለሆነ ነው ሌላ ነገር ዲኤንኤም ሊያወራ እኮ ይችላል። የማርያም ዲኤንኤ እና ልጇ መሆኑ እኮ በዲኤንኤ ይገለጻል። ዲኤንኤ ብሎ እኮ ሊከራከር ይችላል ሰምባዲ። በጣም ነው የሚያሳፍረው። እና የሌለ እንትን አንፍጠር። ይሄ እኛ አስተምሮ አይደለም። በቃ እነዚህ አባቶቻችን እኔ አባቴ ብዬ ልጠራቸው አልችልም። በቃ መመለስ ካለባቸው ሲመለሱ ንስሐ ሲገቡ ይቅርታ ሲጠይቁ ነው አባቴ ብዬ የምቀበላቸው። በጣም ነው የሚያሳፍረው። እና የህይወት ጉዳይ ነው፣ የድህነት ጉዳይ ነው። እንደዚህ በቀላሉ ዝም ብለህ እንትን የምትለው ጉዳይ አይደለም። ይሄ የሚፈታ ነገርም አይደለም፣ ሚስጥር አይደለም፣ ግልጽ እውነት ነው። ፍሬ ተካፈለ የሴቲቱን ዘር ተካፈለ ፍሬዋን ተካፈለ ነው እንጂ ማንም ሰው እኛንም ብንሆን የወላጆቻችን ፍሬያቸው ነን፣ ዘራቸው ነን። ዘር ነው የምትካፈለው። ፊደል የቆጠረ ሰው ትንሽ ባዮሎጂ የሚያውቅ ሰው እንኳን ልታስረዳው አትችልም። ዘር ነው የምትካፈለው። የራስን ስጋ ነው ይዘህ የምትወጣው። እና የማይሆን ነገር ነው እንደዚህ አይነት ነገር ጭፍን ያለ የማይሆን ወደ ገደል የሚከት ድህንነትህን የሚያሳጣ ነገር እንደ ቀልድ መታየት የለበትም። ይሄ የህይወት ጉዳይ ነው፣ የመዳናችን ጉዳይ ነው። የተሰቀለልን የቅድስት ድንግል ማርያም ልጅ ነው። ከድንግሊቷ የተወለደ የእመቤታችን የቅድስት ድንግል ማርያም ልጅ ነው። ክርስቶስ ነው፣ ኢየሱስ ክርስቶስ ነው። የተሰቀለው እሱ ነው። አሁን ደግሞ በአብ ቀኝ ያለው ጌታችን እሱ ነው። ከዚህ ውጭ ሌላ ተረት ቅዳሴውም አይልም። የተጻፈው መጽሐፍትም ሊመረመር ይገባል ተብሏል። ተመርምሮ እንዲቀርብልንና ስተቱ ደግሞ ይሄ ስተት ነበረ ብለው ሊነግሩን ነው የምንጠብቀው እኛ። ከዚህ ውጭ
ያሳዝናልና አመሰግናለሁ ሁላችሁ። እሺ ተባረክ ያዕቆቤ፣ ስላወቅኩ ደስ ብሎኛል። ፎሎ ባክ መልሻለሁ። ጌታ ኢየሱስ ይባርክ። ደስ ብሎኛል። በቃ እንደዚህ አይነት ደግሞ ሰዎችን ማግኘትም ኦርቶዶክሳዊ ወንድሞችን ማግኘትም በጣም ትልቅ እድል ነው። በድፍረት እንደዚህ ስተት ነው ብሎ የሚናገር ሰው ኦርቶዶክሳዊ ወንድም ማግኘት እጅግ በጣም የሚያስደስት ነው። በቃ ይሄ እግዚአብሔር ስራ ነው። ተባረክ ያዕቆብ፣ ጌታ ይባርክ። እሺ ኤርሚ የምታሳየን ቪዲዮ አለ? አይ ያዕቆብ ብቻ ሳይሆን ወንድሞቼ እኔ የትኛውን ቪዲዮ አሳይቼ የትኛውን እንደምተው አሁን ማለት የትኛውን ላስቀድመው የትኛውን ላስከተለው ብሎ የሚል ማለት ነው። እድሜ በውስጥ እሺ ዳጊ በቃ ተበጥብጧል፣ ታምሰዋል። እኔ በአንድ ጎን እውነቴን ብዬ የምላችሁ በቤተ ክርስቲያኒቱ ላይ ትልቅ ተሐድሶ ሊመጣ እንደሆነ ስለማምን ጌታም የተናገረኝ ነገር ስላለ ከብዙ ዓመታት በፊት ያን ሊመጣ እንዳለ ህዝቤ ሊያመልጥ እንደሆነ ማለት ከድቅድቅ ጨለማ ውስጥ ሊያመልጥ እንደሆነ ስላሳስብ ደስ ይለኛል። ደግሞ እዛ ቤተ ክርስቲያን ውስጥ ደግሞ እንዳደገና እንደቀደሰ እንዳገለገለ ሰው ደግሞ የራሴ ህዝብ ነውና እንዲህ ሲተራመስ ደግሞ ሳይ በጣም ያሳዝነኛል። ሐዘንም ደስታ ምን ያለብኝ ማለት ነው። በህዝቡ መወራወጥ የሚለውን ስሙት። አሁን ይሄኛው ቋንዴማ ከብሉቱዝ ጋር ላገናኘው ወይ በምን ላይ ምን እሺ ስትቀዱት እህትየው ሆሲ አንቺ ከሆንሽ ቀዳሹ ስትቀዱት በትክክል ቅዱት ማለት በትክክል ቅዱት ወይ እንትኑ ራሱ ኮሜንቱን ወይ ፈቅ አድርጉት። እንደው ድንገት እየቀዳችሁ ከሆነ ታፍኗል፣ ድምፁ ታፍኗል፣ ይሰማል ግን ድምፁ ታፍኗል። ሆሲዬ ተባረክ። ስትቀዱት እሷን ላከችልኝ። ድምፁ ጥሩ አይደለም ማለት በትክክል ቢሆን ጥሩ ነበር። ይሰማል ግን ጥሩ አይደለም ድምፁ እና ስትቀዱት በትክክል ቅዱ። ስትቀዱ ማነው ከዚህ በፊትም ራሱ ወንድምነት አቤላም እየሰማኝ ከሆነ ስትቀዱት በትክክል ቅዱት። አስጠግታችሁ የእናንተን ኮሜንት አትጻፉ። ላው ላይ የምትቀዱ ከሆነ እናንተ ኮሜንት አትጻፉ። ኮሜንት ስጽፉ ይሸፈናል ከበስተጀርባ ያለው ጽሁፍም ይሁን የሆነ ነገር ካለፈ ማለት ነው። ኦኬ አሁን የተላለፈው ትምህርት ለጆሮ ጨው የሚያደርግ ትምህርት እኮ በቃ እኔ በጣም ነው የተዘገጥኩት ስሰማ። ለምንድን ነው ልክ እሳቸው ላይ እንደዚህ እንትን እንደተደረጉ ለምን አሁን እኚህን አባት ለምን ተው ይባሉ? አሁን ሊቃነ ጳጳሳት ናቸው። አሁን እናከብራቸዋለን።
ልደት እንደው ላይ ከአንተ መሰረታዊ ነገሮች ሰው ስለሆንክ ልጠይቅህ፣ ማርያም ቤዛ አትባልም የሚለው በኒቅያ ጉባኤ ቢቀርብና አሁን እሳቸው ብፁዕ ሕዝቅያስ ይመስሉኛል፣ ብፁዕ አቡነ ሕዝቅያስ ያስተላለፉት ትምህርት ኒቅያ ጉባኤ ላይ ቢቀርብ የማን ነው ከፍተኛ መንፈቅና ለጆሮ እንኳን ይደነግጣሉ። የዓለም አብያተ ክርስቲያናት ጉባኤ ቢሰሙት ለጆሮ እንኳን የሚያስደነግጥ ትምህርት ነው። እንደዛ መምህራኖቹ ተጣርተው እንደዛ የጮህበት ነገር የትናንቱ ትምህርት አያስጮህም ወይ ነው? ቢበቃ ይሻላል። ትውልድን አናስተው። እናንተ ትለፋላችሁ፣ እዛ መሬት ላይ ይጨርሳል። እናንተ ትለፋላችሁ፣ መሬት ላይ ይጨርሳል። መምህር ሳትሆኑ ትውልድን ታነቃላችሁ። መምህር እየተባሉ ግን አውደ ምሕረት ላይ አንድ የተማረ አይደለም ያልተማረ እንኳን ስህተት መሆኑ ሊመረምረው የሚችል ትምህርት በአደባባይ ያስተላልፋሉ። ካለው ግን አጥንት ያልጋጠ ብዙ ምዕመናን እውነቴን ነው በልደት በእንደዚህ የሚሰናከል ብዙ ይኖራል እና ለምን በስተት ላይ ስህተት እና ይህ ነገር ቤተክርስቲያን ዋጋ ያስከፍላታል። ሊቃውንት ጉባኤ ቁጭ ብለዋል። የሊቃውንት ጉባኤ ነገር በስነ ስርዓት ውጤት ፍሬ ይዘው እንደሚመጡ እንደሚያቀርቡልን የጠራው ትምህርት ቤቱ እንደሆነ እንደሚያሳዩን ባለሙሉ ተስፋ ናት። ትምህርት ውስጠት እንደሆነ ግን በሁሉም ዘንድ ታውቃል። ቤዛዊተ ዓለም አትባል። ቤዛዊተ ዓለም ትባላለች ለመባል የተሰጠበት ማብራሪያ ደግሞ በጣም እሱኛው ደግሞ ያስደነግጣል። እመቤታችን ግን በመስቀል ላይ ተሰቀለ ስጋ የፈሰሰ የእመቤታችን ደም የምንበላ የማርያምን ስጋ የምንጠጣ የማርያምን ደም ነው ማለት ተዋህዶን ገደል የሚከት ንግግር። እግዚአብሔር ይድረስላችሁ፣ እግዚአብሔር ይድረስላችሁ። እንኳንም ይሄንን ዘመን በህይወቴ ያየውን ቀልዳችሁ ነበር። የምትበሸቃቀጡበት እንትን አይደለም። ማንን ተሳሳችኋል እያልክ እንደሆነ ገብቶሃል። ግን እርስ በርስ የመጽሐፍት ቤት መምህራን ነው፣ ሊቃውንትን ነው። በስርዓት መጽሐፍ ቅዱስ አንብበህ ሳታውቅ ያንስታ እስኪ ጠይቁት፣ የማንን ስጋ ነው ክርስቶስ የተዋሃደው? ከማን የነሳው ስጋ ነው? በስጋና ደም እንዲሁ ተካፈለን የተባለው ለማን ነው? ይሄን ስጋና ደም ከማን ነበር የነሳው? ሌላ የፈጠራችኋት እንትን አለች እንዴ? ነው እናንተ እነዚህን ሰዎች በእግዚአብሔር አረ ወይኔ ይሄ ቲክቶክ እግዚአብሔር ባጠፋው ሰው እንዴት እንደዚህ እርጥብ መሀይም ይሆናል? አለማወቃችሁን ሲሸፍንላችሁ መታችሁ ጳጳስ ላይ ደረሳችሁ። ጳጳሳትን ለማረም ትራምፕ ቲክቶክን ዝጋው አይሰሙ ጨነቀው እዚህ ጠብሲል ስደፍን አይነት ሆነበትና ኧረ ቲክቶክ ቲክቶክ ቢጠፋም ውስጣቸው ያለው እውቀት አይጠፋም። ብንሄድ ይሻለናል አለ ያለች ቆይ ላስጨርሰው ፍርስን ያልኩበት ብቻ ይሄድ ዲቤቱ እርስ በርስ ሆኗል። የምትበሸቃቀጡበት እንትን አይደለም። ማንን ተሳሳችኋል እያልክ እንደሆነ ገብቶሃል። ግን የመጽሐፍት ቤት መምህራን ነው፣ ሊቃውንትን ነው።
በስርዓት መጽሐፍ ቅዱስ አንብበህ ሳታውቅ ያንስተ እስኪ ጠይቁት የማንን ስጋ ነው ክርስቶስ የተዋደው? ከማን የነሳው ስጋ ነው? በስጋና ደም እንዲሁ ተካፈለን የተባለው ለማን ነው? ይሄን ስጋና ደም ከማን ነበር የነሳው? ሌላ የፈጠራችኋት እንትን አለች እንዴ? ነው እናንተ እነዚህን ሰዎች በእግዚአብሔር አረ ወይኔ ይሄ ቲክቶክ እግዚአብሔር ባጠፋው ሰው እንዴት እንደዚህ እርጥብ መሀይም ይሆናል? አለማወቃችሁን ስንሸፍንላችሁ መታችሁ ጳጳስ ላይ ደረሳችሁ። ጳጳሳትን ለማረም ልደተን ነው እንደዚህ የሚለው። በጣም እኮ ነው የሚያሳፍረው። ሲያጨበጭቡለት ራሱን እንዳዋቂ ቆጥሮ ምንም እንደማታውቅ ያወቁት እኮ ያኔ ገድላትን አለመቀበል እንችላለን ብለህ የተናገርክ ቀን ነው። አንተ ተናግረህ አክሊል ሲወቀጥ ነበር። የመጀመሪያው ሰው አንተ ነበርክ። ልደተ ቃል ዛሬ እንንገርህ አለመቀበል እችላለሁ ገድላትን ያልከው አየነ ምንም ዕውቀት እንደሌለ አወቀ። ስላንተ ባኪስተሪ ስናጠና ቤተክርስቲያን እንኳን በስርዓት ሄደህ ማታውቅ ሰው አለፍነ እድሜ ለቲክቶክ ማንበብ መጻፍ የቻለ ሁሉ አፉን ይከፍትባል። ስርዓት የለም እንዴ? ምንድነው እኛ ጳጳሳት የተናገሩት ስህተት ምንድነው? ሁላችሁም ይሄንን ቪዲዮ እስኪ እስከመጨረሻ ለማዳመጥ ሞክሩ። በቀራንዮ የፈሰሰው ደሜ ማን ነው? ስጋን የለበሰ ከሷ ነው የሷ ደም ፈሷል። እሷን ስጋ አይደል የተዋሃደው? እምን በላው የምንጠጣው ስጋ የማን ነው? የሷ ነው። ያቺ ቤዛ አንተ መስቀል ላይ የዋለው የድንግል ማርያም ስጋ ነው። አንተ የማን መሰለ ቤዛ የሆነው? ደስ ይበልህ። ሁለቱንም ቪዲዮ ግቢ ሰብለ ወንጌል የምትባይ አንቺ ባለጌ ግቢና ምን ጠይቅሽን ጥያቄ መልሽ። ስድ ግቢ እልሽ ቀጥታ ብሎክ ነው ማረግሽ ካልገባሽ። ደናቁርት እንደናንተ አይነቶች ናቸው የሚያጨበጭቡት እየገቡ አይደል? ግን ጠይቅሽ ኢቨን ኢፍ በጣም የክርፋቱ ክርፋት ቪዲዮዋን መሀል ላይ ነው የቆረጣት። መሀል ላይ ቆርጦ ነው ቪዲዮ የሰራው። በጣም የሚገርማችሁ ነገር በደንብ ሰምታችኋል ብዬ አስባለሁ። ምክንያቱም ያ ሰውዬ የኮታ ጳጳስ እየተባለ ስላለ ያ ሰውዬ ተቀባይነት እንዲያገኝ ገንዘብ ተከፍሏቸው ሊሆን ይችላል ፕሮሞሽን እየሰራ። እነዚህ ሰዎች ገንዘብ ከተከፈላቸው ምንም ከማድረግ ወደ ኋላ አይሉ። ግቢ ስቤሻለሁ ግቢ ካትገቢ ብሎ ኪጂ ተጨማልቂ እዛ ባለጌ እንዳንቺ አይነት ባለጌ ነው ያስቸገረን። ይቀጥታ የትኛው ትምህርት ነው ይተያር? ሚካኤል ቤተክርስቲያን ኢተያ ሚካኤል ቤተክርስቲያን አይደለ? በስርዓት እንኳን አገልግላ አታውቅም። ልክ የአምቦ ልጅ እንደሆንክ ታስወራ ነበር አይደል? መጀመሪያ ቁጭ ብለህ ሰንበት ትምህርት ይተማል። ቁጭ ብለህ የባህል ክርስቲያን አይደል? እድሜ ኢተያ ነው ማለት ነው። ልደተ ቃል ኢተያ ልጅ ነው ማለት ነው። ለዘቤ ይቀርባሉ። ሁለቱም የኔ አገር ልጆች ናቸው ማለት ነው። አርሲ ተወልደው ነው ያደጉት። ዘቤ ትንሽ ቀረብ ይለኛል። ይሄኛው ኢተያ ደግሞ ለስሬ ቅርብ ነው። ኦኬ ነው ወይ ቲክቶክ የትኛው ትምህርት ነው ኢተያ አይደል? ሚካኤል ቤተክርስቲያን ኢተያ ሚካኤል ቤተክርስቲያን አይደለ? በስርዓት እንኳን አገልግላ አታውቅም። ልክ የአምቦ ልጅ እንደሆንክ ታስወራ ነበር አይደል? መጀመሪያ ቁጭ ብለህ ሰንበት ትምህርት ይተማል። ቁጭ ብለህ የባህል ክርስቲያን አይደል? እድሜ ለቲክቶክ
እድሜ ለቲክቶክ። ይሄ መጽሐፍ ማንበብ እንትን የማይችሉ የሚችሉ ሁሉ እየመጣ ይጎፈላል እዚህ። ዝም ስንላችሁ መታችሁ ጭንቅላታችን ላይ ቁጭ አላችሁ አይደል? ምንም የምታመጡት ነገር የለም። ያው ዘሮቻችሁን ተሰበስቡና የሆነ ቤት እንትን እያላችሁ አጀንዳ እየሰጣችሁ እንትናን እንትን በሉት እያላችሁ አፋችሁን ከማስከፈትና ከመክፈት ውጪ ምንም አታመጡ። ያው ዘመዶቻችሁ አይደሉ ጳጳሳቱን ሲሰዱ ያሉት እና ለአቅመ ትችት ደረስክ። 5 ሰከንድ ትቆርጣለህ ቪዲዮ። በቃ ፔንቶች ቤት ገብተው ጊፍት እንዲሰጡ ይኸው እግዚአብሔር ይስጥ ዲዩት የሚያደርጉልን እሱ። ከዛ እኛ ይዘኞች ያው የሀገር ሰዎች ቁጭ ብለው ምን እንደሚያደርጉልን አባቶቻችን ጳጳሳትን የሰደቡልን ዘረፈጥ ቆርጦ ከመካድ ምን አርገን እጸጽን ፈልግ ብለው ይሄኔ እዚህ ድረገጽ ውስጥ ግቡ ብለህ ሊንክ ብታስቀምጥስ ይኸውላችሁ ምናልባት እዚህ ጋር ምንኝ ልክስ ሴቶች ሊሰድቡን ይችላሉ፣ ምንም ሊሉን ይችላሉ። ይዛ ይሄ የምትጫወቱባቸው ሴቶች ነገር ግን ይሄ የከረፋ መሀይምነታቸውን ሚዲያ ላይ ከማጋለጥ ባካ እናረጋ። ስሙት እቺ ቤዛ አንተ መስቀል ላይ የዋለው የድንግል ማርያም ስጋ ነው። አንተ የማን መሰለ ቤዛ የሆነው? ደስ የማን ነው? ክርስቶስ ቤዛ አድርጎ የሰጠን የማንን ስጋ ነው? የማን ስጋ ነው የቆረሰ? የተቆረሰ የማን ነው የፈሰሰው? ከድንግል ማርያም የነሳው አይደል እንዴ? ነው ወይንስ ለምዳችኋል እንትን እያላችሁ ይሄ አባታችሁ አለ አይደል? ይሄ ፍኖተ ጽድቅ ሄዶ አፉን ሲከፍት የነበረው እንደ ተቃወምክ መስለቀረብክ አይደል? አባቶቻችን ሪአክት እንደሚያደርጉ ስለምታውቁ ይሄ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትምህርት ነው። መረራ ማውጣው ያን ስተት ምናምን የጎባጣ አሽከር አጎንብሶ ይሄዳል አሉ። አንተ አባቶቻችንን ሊቃውንቱን ልታርም እሺ፣ መጀመሪያ ሂድና እንትን ያልከውን ሂደህ ቁጭ ብለህ ራስህን ችለህ እንትን በል። ሲያስጠሉ ስሙት። ሁለቱንም ቪዲዮ በደንብ ሰምታችኋል ብዬ አስባለሁ። ብፁዕ አባታችን ቡራኪው ትድረሰን፣ እኛኛውም አባታችን በረከታቸው ትድረሰን። እውነቱን ለመናገር አባቶቻችን ወጥተው ሲያስተምሩ እኛ ልጆች የማዳመጥ ግዴታ አለን። ነገር ግን ከዚህ ቀድሞ ለተሰራው ስህተት ምላሽ በሚመስል መንገድ ከሆነ እየተነገረ ያለው የበፊቱ ስህተት አደገኛ ሆኖ ሳለ አሁንም ኦኬ። አንዳንድ ሰዎች ኮሜንት ጽፎ አይቻለሁ። ምንም እኮ እዚህ ስንቴ እኮ ተናገርኩኝ ወገኖችን። እዚህ ቤት የሚሰጠው መርሃ ግብር ያልተመቻችሁ የወንጌል አማኞች የሆናችሁ አንፎሎ አርጋችሁ ወይ ብሎክ አርጋችሁ ነው መሄድ ያለባችሁ። እሺ እህትዬ፣ ካናዳ ቁጭ ብለሽ ይሄ አንጥም ይሄ አርፈሽ ቁጭ በይ እህትዬ፣ እዛው ቁጭ ብለሽ ስራሽን ስሪ። በቃ ውጡ ማለት ውጡ እንዴ። እኛ እነሱ የተናገሩትን ቪዲዮ ምንም እንኳን በየመካከሉ የሚሳደቡት ስድብ እኛ ምን ልናደርገው እንችላለን? እርስ በርሳቸው እየተጠላለዙ ነው። በእግዚአብሔር ሕዝብ ላይ ለዘመናት አፋቸውን ሲከፍቱ ነበር። ኦኬ። ስለዚህ ይሄ አያስተምርም፣ አያንጽም። በቃ መውጣት ነው መውጣት። በአጭር ቃል ለእናንተ ያለው መፍትሄ ይህንን ቤት አንፎሎ አድርጋችሁ መውጣት ብቻ ያላችሁ አማራጭ። ካልሆነስ ያው እርር ድብን እያልሽ ትሰሚያለሽ ማለት ነው። የወንጌል ማማኝ ሆነ